ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እንዲህ በማመኑ ደግሞ እላይ በበቂ ሁኔታ እንደገለጽ ነው ይላል። እላይ ማለት ቅድም እንዳነበብ ነው ውሃው ምን አይነት ውሃ እንደሆነ እንደገለጸው ማለት ነው። ጥምቀት በውሃው አማካይነት ሳይሆን ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ከስሙ ጋር የተያያዘ በመሆኑ ነው። ፍጹም ድህነትና ህይወት የሚሰጠው ጥምቀት ውሃው ሚር ውሃ ስለሆነ ብቻ አይደለም፣ ከእግዚአብሔር ቃል ጋር የተዋሃደ ውሃ ስለሆነ ነው አለና ይህንን ሳምን አለ። ምን ጥምቀት ራሱ ፍጹም ድህነትና ህይወት ያለበት ነገር ነው ብዬ ሳምን አለ። ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ነው ይላል። ይሄን ማመን ራሱ እግዚአብሔር የሰጠውን ቃል ትእዛዝን ማመን ነው። ኦኬ፣ ይሄንንም ስታምን ነው የእግዚአብሔር ቃል አመንክ የሚባለው ማለት ነው። ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብ እያለ ይሄን አልቀበልም ካላመንክም። ኦኬ፣ እምነት ብቻ ስል ጥምቀትንም የሚያካትት ነው። በእግዚአብሔር ትእዛዝ ማመንህ የሚያሳይ ነው እንጂ ከእምነት ውጭ የሆነ ነገር አይደለም ጥምቀት ብሎ ሉተር ያብራራል ማለት ነው። ጥምቀት እምነት ብቻ ሲል ጥምቀት ከጥምቀት ውጭ እያለ አይደለም። ከዚህ አንጻር ሉትራኖች እንደዚህ ነው የሚረዱት፣ እምነት ብቻ። እሺ አዲዬ አንድ ቆይ ሳሚ። እሺ ጎንደሬው አለ ጎንደሬው ያ ፕሮቴስታንቱ ልጅ ነው አይደለ? እሱ ነው አይደለ? ጎንደሬው ሚውትን አንሳና አውራኝ። አይመስለኝም ዲያቆን ፕሮፋይል ሴት ምናምን ነገር ነች። እና ዮሐዴ በዚህ አጋጣሚ እንትኑን ላርጅ ካቴኪዝም ላይ ያለውን እነዚህ እውር መሪዎች የሚል አለ አይደል? እምነት ብቻ ስሉ እሱ ጋር እንትን ነው እንዴ ጎንደሬ ጎንደሬው አለ ድምጽ ባክግራውንድ ድምጽ አለ ዲያቆን ሰው ጋር የሚረብሽ። እሺ ጎንደሬው መንገድ እሺ ቀጥሉ መዝሙረ በሉ እኔ መውረድ ይኖርብኛል። ይቸኩላሉ መምህር በጣም አስፈላጊ ከሆንኩ ልቆያይ ብዙም መቆየት አያስፈልግም እና የዋዴም ስላሉ እናንተም ስላላችሁ ብዬ ነው። እንደሚመቾት አድርጉ፣ ችግር የለውም። አይ 5 ደቂቃ አስተኝና መምህር እያሉ ምናልባት በዚህ ጉዳይ ላይ እሳቸው ጋር እኔም ወደ ስራ አንድ ትኬት መቶብኛልና ወደ ስራ ከመግባቴ በፊት የርዴ ያሬዶ ፈቀድክ ነኝ። ጎሄድ ሰሚ። እሺ ዮሐዴ ያነሳውን ነገር ያው ትክክል ነው። በቃ እንደሱ ነው የሚታመነው። ግን ምንድነው የተወሰነ ሀሳቡን ላስቀምጥሎትና ከዛ ሌላ ጊዜ ደግሞ እነሱ ባሉበት እኛም ባለንበት ያለውን ዲፍረንስ ደግሞ ዲስከስ እናደርጋለን። ኦክስፈርድ ኮንፌሽናቸው ላይ ቅድም እንዳነሳሁት አይ ቲንክ አርቲክል 5 ላይ ሰው ጀስቲፋይድ የሚሆነው ትሩ ፌዝ ነው ብሎ ያስቀምጣሉ። ስለዚህ ፌዝ አለውን ጀስቲፋይድ ብለው በኮንፌሽናቸው አስቀምጠውታል። አርቲክል 6 ላይ ደግሞ ይመስለኛል ባፕቲዝም ደግሞ ያነሱና ባፕቲዝም ደግሞ ነሰሰሪ ነው እና ጸጋን የምንካፈልበት እሱ ነው ብሎ ያስቀምጣሉ። ስለዚህ ባፕቲዝም ጸጋን ይሰጣል ወይም ደግሞ ያድናል ብለው ያስቀምጣሉ። እርስ በርሱ ኮንትራዲክት የሚያደርግ ይመስላል። ነገር ግን ኪ የሆነው ሀሳብ ያለው እዚህ ጋር ነው። በደንብ አዳምጠኛ ሬዶዬ። አንደኛ ሉትራኖች ዲስቲንክሽን አስቀምጠዋል። ዲስቲንክሽናቸው ምንድነው ሲባል ባፕቲዝም ሴቭ ኢንስቴድ ኦፍ ፌዝ የሚል ትምህርት የላቸው። ከእምነት የተነጠለ ባፕቲዝም ምንድነው? ቅድም አሁን ማነው ዮሐዳም ሲያነበው እንደነበረው ከእምነት የተነጠለ ጥምቀት ለድነት አይሆንም ብለው ያስቀምጣሉ። ነገር ግን ባፕቲዝሙ ያድነናል። ለምን ሲባል ያ ጥምቀት እምነት ስለሚሰጠን ብለው ያስቀምጣሉ። ሁለት ዲስቲንክሽን አስቀምጠዋል። እንዴት ነው ኮኔክት የሚደረገው ከሎጂኩ ጋር ሲባል ሎጂኩ ይሄ ነው። ኦንሊ ፌዝ
ሴቭስ ብለው ቅድም አርቲክል 5 ላይ ካስቀመጡ በኋላ አርቲክል 6 ላይ ደግሞ ይሄ ባፕቲዝም ደግሞ እምነትን ይሰጣል ብለው ያስቀምጣሉ። መጀመሪያ ላይ እምነት ብቻውን ነው የሚያድነው አሉ። ኦኬ ከዛስ አርቲክል 6 ላይ ደግሞ አይ ባፕቲዝሙ ነው እምነትን የሚያመጣው ብለው ያስቀምጣሉ። ስለዚህ አርቲክል 6 እያስተማርን ያለው ሚንስ ኦፍ ግሬስን እንዴት ከመዳን ጋር ከሳልቬሽን ጋር ያስቀምጧል። ስለዚህ ባፕቲዝም ያድነናል። ለምን? ያ ባፕቲዝም ክሬት ያደርጋል ወይም ደግሞ ስትሬንግዝ ፌዝ ብሎ ስለሚያስተምሩ ነው። ሲምብል ፎርሙላቸው ብሎ ሲባል ፌዝ አለውን ብቻውን ያድናል። አዎ፣ ነገር ግን ያ ባፕቲዝም ኢዝ ዘ ዋን እግዚአብሔር እምነትን የሚሰጥበት ሚንስ ኦፍ ግሬስ እሱኛው ነው ብሎ ያስቀምጣሉ። ከዛ መጽሐፍ ቅዱሳዊ ጥቅሶችን ያስቀምጣሉ። ቅድም እንደነገርኩ ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ሲያስቀምጡ ባፕቲዝም አሁን ያድናችኋል የሚለውን እነሱ ኢንተርፕሬት ሲያደርጉ ውሃው ብቻ አይደለም። ቅድም ይሁዳ ሲያነብ እንደነበረው ውሃው ባይትሰልፍ አይደለም፣ ነገር ግን የእግዚአብሔር ስራ ስሩ ባፕቲዝም አለ ብለው ያስቀምጣሉ። ስሞል ካታኪዝማቸውም ጋር ሄዳ አይተህ ከሆነ ማርቲን ሉተር በደንብ ኤክስፔሪንስ ያደርግ ስለ ባፕቲዝም ምንድን የሚለው ወርክስ ፎርጊቭነስ ኦፍ ሲን ካለ በኋላ ከዛስ ያ ሬስኪው ያደርገናል፣ ከሞት ሬስኪው ያደርገናል፣ ከሴጣንም ሬስኪው ያደርገናል ብሎ ይሉና የዘላለም ህይወትንም ይሰጣል ካሉ በኋላ ነገር ግን ብሎ አድም ያደርግበት ነገር አለ። ይሄንም የሆነው ላመነው ሰው ነው for all who believe this ብሎ ያስቀምጣል። በጣም ክሪቲካል የሆነው ፖይንት ነው ሲባል ሉትራኖች ባፕቲዝም ሴቭድ ዊዛውት ፌዝ የሚል ትምህርት የላቸው። ባፕቲዝም ሴቭድ ቢኮዝ ኢት ጊቭስ ፌዝ ብሎ ስለሚያስቀምጥ ነው። እኛ እዚህ ላይ ዲስአግሪ የምናደርገው ነገር ምንድነው? የሚያለያየን ነገር ብሎ ሲባል ፌዝ ካም ፍሮም ሂሪንግ ብለን ነው እኛ ምናምነው። ሮሜ ምዕራፍ 10 ላይ ያለው ላይ ቆመን ነው። ባፕቲዝም ስፒሪቹዋል ነው ብለን እናምናለን። እዚህ ጋር እንለያያለን። እምነቱ ግን ለመዳን ግን እምነቱ ብቻውን ነው ወይም ደግሞ ሶላ ነው። ሶላ ምንድነው? ፊዴ ብለን ስንል ወይም ደግሞ ፌዝ አለውን ስንል የሚያድነን ስራ የለውም ሪቹዋል የለውም በሚለው ቃል ላይ አንድ ነውና ያ እምነት ግን የሚመጣበት መንገድ ላይ ሚንስ ኦፍ ግሬስ ላይ ግን እንለያያለን። እንዴት ነው ሶላ ፊዴ ከኢቫንጀሊካል ጋር የሚለያየው ካለን እሱኛው ነው። ሶላ ፊዴ የምንለው እኛ we are justified by faith alone በስራ አይደለም ነው ዲፊኒሽኑ ራሱ። የሰው ስራ የለበትም። ክርስቶስ ኢየሱስ ብቻውን ነው የሚያድነው። ፌዝ ኢንስትሩመንት ነው ለመዳን ብለን እናስቀምጣለን። ይሄ ኮር ዶክትሪን ነው። ቅድም ለዛ ነው ኮር ዶክትሪን ላይ አንድ ነን ያልኩ። ታዲያ ምንድነው ዲፍረንሱ የመጣው ሲባል ሉትራኖቹ እንዳልኩ ኦንሊ ፌዝ ኦንሊ ሴቭ ይላሉ። ነገር ግን ጸጋን እግዚአብሔር የሚሰጠው በጥምቀት በሚንስ ኦፍ ግሬስ ነው። ውሃ አለ፣ ቃሉ አለ፣ ኮሚኒየን አለ። ሶስቱን ያስቀምጣሉ። ወርድ ሲደመር ባፕቲዝም ሲደመር ኮሚኒየን ይሄኛው እምነትን ይሰጣል ብሎ ያስቀምጣሉ። ስለዚህ ባፕቲዝም ኢንክሉድድ ነው ማለት ነው። በፌዝ ውስጥ ይሄ ሳክራመንት ኢንክሉድ ይደረጋል። እኛ ጋር ሲመጣ ደግሞ ፌዝ አለውን ያድናል። አዎ፣ ነገር ግን ፌዝ ካምስ ትሩ በመስማት ብቻ ነው እና በፐርሰናል ሪስፖንስ ብቻ ነው። በሳክራመንት በዛ ውስጥ እምነትን አናመጣም። እምነትን የምናመጣው በመስማቱ ከእግዚአብሔር ቃል ነው። እነሱ ደግሞ እምነትን የምናመጣው በእነዚህ ሳክራመንት ነው። ግን ደግሞ አደሴም ታይም ኮር ብሊቭ ምንድነው? ያ እምነት ብቻውን ነው የሚያድነን፣ ስራ የለውም። እኛም እኮ ስራ ነው አንልም። ለምሳሌ እነዚህ ሳክራመንቶችን ስራ ነው ብዬ እኔ አላምንም። የእግዚአብሔር ስራ ነው፣ በዛ ውስጥ የእግዚአብሔር ጸጋ ይገልጣል ብለን እናምናለን። ዲፍረንሳችን እሱ ነው። ሪል ዲፍረንሳችን ፌዝ ሰምቲንግ ጋድ ጊቭን ብለው ሲያምኑ እነሱ፣ እኛ ደግሞ ፌዝ ፐርሰናል የሆነ ሪስፖንስ ቱ ጋስፕል ብለን ስለምናስቀምጥ ሲበተንና ይሄ ምንድነው ፕሮፐርቲውን ስናነሳ ዲፍረንሶች አሉ። ኮር በሆነው ሀሳብ ላይ ግን ደሴም ነው ለማለት ነው። ያሌዶ ይሄ አይ ዶንት ቲንክ ሶ። ዮሐዲ የቀጠለ ያሳይ ቅድም እኮ አሳይቶ ነበር። አሁን ሳሚ አንተ የምትለው ሌላ ነው፣ መጽሐፉ ሉተር የሚያብራራው ሌላ ነው። ምናልባት ልጠይቀውና ሳሚ ቀጥሉ። እምነት ብቻ አሁን ቅድም ያነበብኩልህ ፓርት ላይ አሁን የህፃናት ከሆነ ኦፍኮርስ ጀነሬት ያደርጋል ፌዝን ወይም ደግሞ እምነትን ይፈጥርላቸዋል የሚል አስተምረው አላቸው። እሱ አይደለም ጥያቄያችን። ያ ግን ከኃጢአትም ያጥባቸዋል ሪጀነሬትም ያደርጋቸዋል የሚል እምነት አላቸው። እነሱ የሆነ ጥምቀት ራሱ ጥምቀትና እምነትን ወይም ደግሞ ይሄ ሪጀነሬሽን እና ፌዝን የሚሰጡ ነገሮች አድርገው ነው የሚያምኑት ማለት ነው። ኦኬ ሪጀነሬሽን ወይም ደግሞ የኃጢአት ስርየትን ዳግም መወለድን ምናምን እነሱ ሲሚልታኒስሊ የሚደረጉ ነገሮች ናቸው ብለው ነው የሚያምኑት። ኦኬ ስለዚህ በጥምቀት ኦፍኮርስ ሪጀነሬሽን ያገኛሉ፣ እምነትንም እናገኛለን ብለው ያምናሉ፣ የኃጢአት ስርየትንም እናገኛለን ብለው ነው የሚያምኑት። አንተ ግን ምን እያረከው ነው? ዲስቲንክት አድርገህ ምን እያረክ ነው? አይ በጥምቀቱ እምነት ይሰጣቸውና ከዛ በእምነቱ ነው የሚድኑት። እንደዛ አይደለም፣ እንደዛ የሚል ትምህርት የላቸውም። አንድ ሁለተኛ የምጠይቀህ ጥያቄ ቅድም ያነበብኩልህ ፓርት ላይ
ማመን የሚችሉ ናቸው አይደለ? እምነት ብቻ ነው የሚያድነው እንጂ ጥምቀት አያድንም ብለው የተናገሩት ማመን የሚችሉ ትላልቆች ናቸው። ስለ ትላልቆች ነው አይደለ እያወራ ያለው ሉተር ላርጅ ካቴኪዝም ላይ ቅድም ያነበብኩልህ ዮዳይዋ ኦክስፈርድ ኮንፌሽን ላይ ራሱ አርቲክል 4 ላይ እኮ 5 ላይ እኮ ያስቀምጣል እኮ ለአደልቶች መንፈስ ቅዱስ ብሎ ፕላስ ቃሉ ብሎ ያስቀምጣል። ወርድ ሳክራመንት እና ትሩ ኢንስትሩመንት ብሎ መንፈስ ቅዱስ ያን እምነት ወርክ እንደሚሰራ ፌዝ እንደሚሰራ ያስቀምጣል። ለአደልቶች ያስቀምጣል። እንደ ባፕቲዝ እንደ ኢንፋንቶች አይደለም። አሁን ለአደልቶች ሳልቬሽን ለአደልቶች የሚሰራው መጀመሪያ ሮሜ ምዕራፍ 10ን ያስቀምጣሉ። ፌት ቢግን ትሩ ዘ ወርድ ብሎ ያስቀምጣሉ። ከዛ ያን ነገር ያምናል። በዛ ውስጥ ክሬት ይደረግለታል፣ እምነት ይፈጠርለታል ክርስቶስ ኢየሱስን እንደሚያምን። እንደን ከዛ ሶስተኛው ስቴፕ ባፕቲዝም ይመጣል። ባፕቲዝሙ ኮንፊርም ያደርግለታል፣ ስትሬንግ ያደርግለታል፣ ሲል ያደርገዋል፣ እምነቱ ሲል ያደርገዋል እና ፎርጊቭነስን ይሰጠዋል ብሎ ነው የሚያስተምሩት። ኖ አይ አይደለም፣ እንደዛ አይደለም የሚለው ትላልቆች ከሆኑ በሚሰሙት ቃል ወይም ደግሞ በሚሰሙት እግዚአብሔር ቃል በሚስጢራት በኩል የሚፈጠርላቸው እምነትም አለ፣ ሪጀነሬሽን አለ። እሱ ትምህርታቸው ነው። ፊድ የሚደረግ ፌዝ አለ እኮ ብያለሁ። ማለት በሚሰሙት ቃል ራሱ ሪጀነሬትም ይሆናሉ፣ እምነትም ይሰጣቸዋል። ይሄ እኮ ቅድምም ብያለሁ። አሁን እያልኩ ያለሁት አንድ ሰው እምነት ብቻ ብለው ለጠየቁት እምነት ብቻ ነው እንጂ የሚያድነው ጥምቀት እንዴት ሊያድን ይችላል ብለው ለጠየቁት ላርጅ ካቴኪዝም ላይ ማመን የሚችሉ ስለ ትላልቆች ሰዎች ነው እያወራ ያለው ወይስ አይደለም ነው መጀመሪያ ጥያቄ። አንተ ጋር ያለው ዮሐዴ ያለው አርቲክል የትኛው አርቲክል እንደሆነ ባላውቅም ላርጅ ካቴኪዝም ኦን ባፕቲዝም የሚለው ላርጅ ካቴኪዝም ክፈትለት ዮሐዴ። ለምን ከፍታ ታሳየውም? አይገስ ማሳየው ኦክስፈርድ ኮንፌሽኑ አለ ኦክስበርግ እሱም አለ። ግን እኔ የጠየኩ እኮ ላርጅ ካቴኪዝም ነው። መጀመሪያ ይሄንን እናጥራው። መጀመሪያ ላርጅ ካቴኪዝምን ምን አልኩ መሰለ? ፔጅ 202 አንዴ ልክፈትልህ። በፒዲኤፍ ከሆነ ዮሐድሻ 377 ጀምሮ ነው ያለው። በመጽሐፍ ከሆነ አንተ ጋር ደግሞ አይ ቲንክ 200 ምናምን ላይ ነው አይደል? 290 ምናምን ላይ ነው ያው። ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምርለት ይናገራሉ ሲል እዚህ ጋር እምነት ብቻ ያድናል ሲል ስለ ትላልቆች ነው እያወራ ያለው ወይስ ስለ ህፃናት? ደግማን ብለ ሁሉን አዋቂዎች ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ አለ። ይህን እምነት ብቻ ያድናችኋል እያሉ ያሉት ስለ ትላልቆች ነው ወይስ ስለ ህፃናት? አዶን ነው እኔ አልተረዳሁትም። ዮሐንስ ሙሉ ሀሳቡን ካነበብኩት አይገባኝ ወይ እንግሊዘኛውን ታደርጓል ከፍ ያለ ወር ላይ ከፍ ያው እንግሊዘኛም አለ። ይሄው our now it alls the new spirits ይላል claim that faith alone saves and that works and external things are nothing to it. We answer እንመልሳለን ይላል it is true nothing that is in us does it but faith. እውነት ነው ከኛ የሆነ ነገር ያንን አያመጣውም በእምነት ቢሆን እንጂ ይልና በእምነት ነው ይልና as we shall hear later on በኋላም እንደምንሰማው but the leaders of the blind and the blind እነዚህ እውር መሪዎች ማለት ነው are unwilling to see that ይሄን ለማየት ግን ፈቃደኞች አይደሉም አለ። ምን faith must have something to believe አለ። faith must have something to believe ምን ማለት ነው? እምነት ራሱ አንድ ልታምነው የሚገባ የሆነ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም አይደለም የሚለው። ሳሚ አለ ሳሚ አለኝ ስልክ እየገባብኝ ነው እየሰማሁ ነው። ወንድምነት ቀጥል።
እሺ ፌዝ ማስት ሃቭ ሰምቲንግ ቱ ቢሊቭ ምን ማለት ነው? ፌዝ ማስት ሃቭ ሰምቲንግ ቱ ቢሊቭ የስ የምታምነው ነገር ሊኖር ይገባል። የምታምነው እምነት ራሱ የምታምነው የሆነ ነገር እንደሚያስፈልገው ለማየት ፈቃደኞች አይደሉም እነዚህ ዕውር መሪዎች አይደለ እያለ ያለው። የስ ኦኬ። ስለዚህ እነዚህ ሰዎች ሲጀመር ማመን የሚችሉ ሰዎች ናቸው ማለት ነው። የሆነ ነገር ሰምተው ወይም ደግሞ የሚያምኑት የሆነ ነገር አይተው እንዲያምኑ they have to be mature ወይም ደግሞ ማመን የሚችሉ ሰዎች መሆን አለባቸው አይደል? እሱን እኮ ነው እነሱ አሁን ለኢንፋንትም ሲያመጣ እኮ ያን እምነት ይሰጣል ብለው ስለሚያምኑ እኮ ነው። አሁን እሱ ጋር the same principle ነው የሚሰራው እያልኩ ነው። ላርጅ ካቴኪዝሙ ላይ ባፕቲዝም ሴክሽን ላይ ቆይ እሺ ቆይ አንዴ እንቀጥልና አሁን ህፃናት ነው የሆነ ነገር ሊያምኑት የሚያስፈልጋቸው የሆነ ነገር ያስፈልጋቸዋል ወይም ደግሞ የሚያምኑት የሆነ ነገር ያስፈልጋቸዋል እምነት እንዲኖራቸው እያለ ነው። something to believe የሆነ ነገር ሊያምኑት የሚገባ የሆነ ነገር ያስፈልጋቸዋል እያለ ነው። ህፃናትን እምነት እንዲኖራቸው የሚያምኑት እንትኑ ፕሪስቱ ቃል ሲናገር ያ ቃል በእነሱ ውስጥ እምነት ይሰጣል ብለው ያምናሉ። ኖ የሚያምኑት የሆነ ነገር ያስፈልጋቸዋል እያለ ያለው ህፃናትን ነው። ፌዝ ማስት ሃቭ ሰምቲንግ ቱ ቢሊቭ እምነት ራሱ ለማመን የሆነ ነገር የምታምነው የሆነ ነገር ያስፈልጋል እያለ። ስለዚህ ህፃናት የሆነ ነገር አይተው የሆነ ነገር ተመልክተው ነው የሚያምኑት ብለው ነው የሚያምኑት። ይኸውልህ ወንድምነት እነሱ ሞር መጥተው ቢያስረዱ በደንብ ያስረዳሉ። ግን እነሱ አርጊው የሚያደርጉት ኢንፋንት ራሱ ፌዝ አላቸው። እግዚአብሔር በእነሱ ውስጥ ቃሉ ሲነገር ፌዝን ክሬት ያደርግላቸዋል ስሩ ባፕቲዝም ብለው እዚህ ጋር እኮ ስለመፈጠር አይደለም ይፈጥርላቸዋል እኮ አይደለም። ፌዝ እንዲኖርህ ራሱ ወይም ደግሞ ለማመን ራሱ የሚታመነው ነገር አስቀድሞ መኖር አለበት እያለ ነው ማድረግ ያለበት እያለ ነው። ሳሚ ጥያቄው ሰምቲንግ ሊታመን የሚገባው ነገር አስቀድሞ በባዶ ሜዳ ዝም ብሎ ማመን የለም። you have to have something exist የሚያደርግ ነገር ያስፈልጋል እያለ ነው። ህፃናቶቹ ራሱ ነው ክሬት የሚያደርግላቸው እሱ አይደለም ጥያቄያችን። ፌዙ ራሱ ክሬት ያደርግላቸዋል ነው። እዚህ ጋር ግን አንድ ሰው እምነት አለው ለመባል ራሱ ለማመን ራሱ የሚያምነው የሆነ ነገር ያስፈልገዋል አስቀድሞ ነው። የሚያምነው አንዳች ነገር ያስፈልገዋል ነው። ወይም ደግሞ በአማርኛው እሺ የሚቆምበት አንድ ነገር እሺ። እነዚህ ዕውር መሪዎች ግን እምነት የሚያምነውን እና ቀጥሎ ባይዘው የሚንጠለጠልበትንና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላል። የሆነ እምነቱ ራሱ የሚቆምበት የሚንጠለጠልበት የሆነ ነገር ያስፈልገዋል። እምነቱ ራሱ ኦኬ ፌዙ ራሱ እምነቱ የሚቆምበትና የሚንጠለጠልበት አንዳች ነገር ያስፈልገዋል ይልና ያ እሱ ነገር ምንድነው ወንድምነት? ቀጥሎ አሁን ያ ነገር ምንድነው የሚለው ይሄው የሚቆምበትና የሚንጠለጠልበት ምን ብሎ ነው የሚያምነው? ይሄው የሆነ ነገር ማመን ያስፈልገዋል እያለ ነው። የሆነ ነገር ማመን ያስፈልገዋል። ያ ለያምን የሚገባው ነገር ምንድነው? ይሄው ቀጥሎ ይናገራል። የሚንጠለጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይልና ስለሆነም ይላል። ስለሆነም አሁን ምንድነው የሚቆምበትና የሚንጠለጠልበት? እምነት ውሃውን አጥብቆ ይይዝና ይኸው ውሃውን አጥብቆ ይይዛል። ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። ይኸው ፍጹም ድነትና ሕይወት ያለበት ነገር መሆኑ ያምናል። ውሃውን ይዞ በዛ ውሃ ምንድነው ፍጹም ሕይወትና ድህነት እንዳለ ያምናል። ያንን ውሃ ይዞ ነው እምነት ማለት በውሃ የሚጨበጠው የሚያዘው የሚንጠለጠልበት ነገር ውሃው ነው። ያ ውሃ ይይዝና ጥብቆ ከዛም ጥምቀት ምን እንደሆነ ያምናል ነው የሚለው። ድህነትና ምን እንዳለው ድህነትና ሕይወት ያለበት ነገር መሆኑ ያምናል ይላል። ይኸው በጥምቀት ያምናሉ ህፃናት ዘላለም ሕይወትና ድህነትን ይሰጣል ብለው ነው የሚያምኑት ህፃናት። እንደዛ አይደለም። ይኸውልህ አሁን ይሄኛው ይሄ ካታኪዝም
ከኦክስፈርድ ኮንፌሽን አርቲክል 5 ጋር የሚጋጭ አይደለም። እነሱ አሁን እዛ ጋር ሲያስቀምጡ እኔ ይጋጫል አላልኩም እኮ። አሁን ህፃናት ራሱ ጥምቀት ፍጹም ድነትና ህይወት ያለበት ነገር መሆኑ ያምናል ያ ሰውዬ ማለት ነው። እሱን ሲያብራሩት እነሱ ሲያብራሩ ሞሮፍ ቢመጡና በደንብ ያብራሩልን ነበር። እነሱ ሲያብራሩ ፕሪቺንግ ዘ ወርድ እና ሳክራሜንት ኦኬ ያ ፌዝ የሚባለው ነገር ክሬተር የሚደረገው መንፈስ ቅዱስ በፕሪቺንግ ዘ ወርድ ኤንድ ሳክራሜንት ብሎ ነው የሚያስቀምጡት። ይሄ የሚሰራው ለሁለቱም ነው። እሱ አይደለም የጠየቅኩ። በምን ክሬት ይደረጋል አይደለም። ውሃው ያድናል። በምን ክሬት ይደረጋል አይደለም። ቆይ ሰውየው ጥምቀት ፍጹም ድነትና ህይወት ያለበት ነገር መሆኑ ያምናል የተባለው ህፃናት ናቸው ወይስ አዋቂዎች ማመን የሚችሉ ናቸው ነው እንጂ ጥያቄ በምን ክሬት ይደረጋል፣ እንዴት ክሬት ይደረጋል እዝናት አወር ቶፒክ። አሁን በምን ክሬት ይደረጋል አለ። አሁን ይሄ ሰው እምነቱ ራሱ የሚይዘውና የሚንጠለጠልበት ነገር እኮ አንዳች ነገር ያስፈልገዋል ይልና እሱም ምንድነው አለ ውሃውን አጥብቆ ይይዝና አለ ጥምቀት ፍጹም ድነትና ህይወት ያለበት ነገር መሆኑ ያምናል። ይሄ ያምናል የተባለው ተጠማቂ ነው አይደል? ኦኬ። ስለዚህ ያ ተጠማቂው ጥምቀት ፍጹም ድነትና ህይወት ያለበት ነገር ነው ብሎ ለማመን ስለ ጥምቀት ማወቅ መረዳት የሚችል ሰው ነው ወይስ ማወቅ መረዳት የማይችሉ ህፃናትን ነው እንደዛ ብለው ያምናሉ እየተባለ ያሉ? እሺ በእነሱ ቢሃፎፍ መመለስ ባልችልም ኦኬ አደልት ነው እንበልና ሶ ዋት ኢዝ ዩር ኩዌስችን? በጣም አሪፍ። ስለዚህ አንድ አማኝ ይሄ ሰው መጀመሪያ አመነ። ያመነውን ነገር ደግሞ ፍጻሜ ወይም ደግሞ ወደ መዳን የሚደርሰው ምን ሲያደርግ ነው? ሲጠመቅ ነው ማለት ነው። አይዘወይ በእነሱ በእምነቱ ብቻ አይደለም የሚድነው፣ ባመነ ቅጽበት አይደለም የሚድነው፣ በእነሱ ሲጠመቅ ነው የሚድነው። እሱን እኮ ነው የምልህ እኮ ወንድምነት። አሁን ያን እምነትን ወደ እነሱ ማምጫው ቅድም አስቀምጬልህ ነበር። ኮሩ እነሱ ጋር ያ እምነት እነሱ ጋር ሚንስ ኦፍ ግሬስ የሚሉት እኮ ወደ እነሱ መምጫው ቻናሉ ነው ብለው ባፕቲዝም ቻናል ነው ብለው ነው የሚያስቀምጡት። እምነቱን የሚያድነው ጥምቀቱ ራሱ ድህነት ማስገኛ ነው እንጂ የምን ቻናል ነው? ድህነት የሚገኘው ራሱ በጥምቀት ነው። ዳግም ልደት ሪጀነሬሽን በጥምቀት ነው የሚገኘው አይደል? በሉትራን አስተምሮ ሪጀነሬሽን በምንድን ነው የሚገኘው? በእምነት ነው የሚሉት። ያን እምነት ቆይ ወንድምነት ይኸው እዛው ከፍ ብዬ ነው ማነበር። እኔ ኮንፌሽኑንም እኮ ከፍቼዋለሁ እንዴት ስለሚለው ወንድምነት ክፈተው። ይኸው የእነሱ የእምነት መግለጫቸው እዚህ ጋር ይኸው ላሳይህ። እስቲ ርዕሱ ትንሽ ዝቅ አድርገው ያሬዶ አንዴ ክፈተው። እናንተም ትንሽ ያሬዶ አለ ነው ወይስ ለኔ ነው ቶፒኩ? ዮሐንስ ምን አልከኝ? ይቅርታ ርዕሱን አንዴ። እሺ ይቅርታ። በቃ እሺ፣ ሚቲንግ ላይ ስራ ጀምሬ ነው። በቃ ቀጥሉ። ላጥፋው ርዕሱ ይጥፋ እስከነ ጭራሹ። አይ ትንሽ ዝቅ ቢል ችግር የለውም። ዝቅ ላድርገው። እሺ ያው በቃ ቀጥሉ። እሺ እኔ ስራ ላይ ነኝ። ይቅርታ በጣም ያው በደንብ ወደኋላም ተመልሼ አሳያለሁ። ምንድን ነው የሚለው? ከላይ ጀምሮ እንደዚህ እያለ ይመጣና ይህ ደግሞ እላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል እና የእግዚአብሔር ስም ባለበትም በዚያ ሕይወትና ድህነት ሊኖሩ ይገባል አለ። የእግዚአብሔር ምን አለበት ነው? ውሃው ራሱ የእግዚአብሔር ቃል ያለበት የተዋሃደው ስለሆነ የእግዚአብሔር ቃል እና የእግዚአብሔር ስም ባለበት ሁሉ ደግሞ ምን አለ ይላል? ሕይወትና ድህነት ሊኖሩ ደግሞ ይገባል አለ። እሺ አሁን በመሆኑም የትኛው ነው ቃሉ? በመሆኑም ቅዱስ ጳውሎስ በቲቶ 3:5 ላይ እንደጠቀሰው አለ ለአዲስ ልደት የሚሆን መታጠብ፣ ይኸው ለአዲስ ልደት የሚሆን መታጠብ ነው ጥምቀት ብሎ እንደተናገረው ለአዲስ ልደት የሚሆን መታጠብ ነው ጥምቀት። አዲስ ልደት ማለት ሪጀነሬሽን ማለት ዳግም ልደትን ማለት። ስለዚህ እንዲሆን ጥምቀት ኃይሉን የሚያገኘው በቃሉ አማካይነት ስለሆነ ውሃው ራሱ ኃይሉን የሚያገኘው ከምንድን ነው? ከዚህ ቃል የተነሳ በአዲስ ልደት ለአዲስ ልደት የሚሆን መታጠብ በሚለው ከሱ ቃል ጋር የተዋሃደ ስለሆነ ምን ያገኛል? ኃይል ከቃሉ የተነሳ ያገኛል ይልና ስለሆነ መለኮታዊ የተባረከ ፍሬያማና ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። ውሃው ራሱ ጸጋን የተሞላ ነው።
ጸጋ የተሞላው ለራሱ አይደለም ለሚጠመቁት ጸጋ የሚሰጣቸው ስለሆነ ነው ማለት ነው። ኦኬ ያ ጸጋ ምንድነው? አዲስ ልደትን ማለት ነው። ሪጀነሬሽን ነው የሚሰጣቸው። እንደዛ አይደለም እንደዛ አይደለም። እነሱ የሚፈቱት እኮ ኤክስፕሌን የሚያደርጉት አንተ ነህ እንደሱ የተረዳኸው። ክፈተው እንዴ እኔ ቃል በቃል እኮ ነው ያው አሁን ወደ እንትኑ ላምጣና ቆይ ወንድምና ስማኛ እየተጨቃጨቅን አይደለም። ሰማው ማስረጃ አይደለም እነሱ እንደዛ አይደለም የሚያምኑት ስትል ማስረጃ ትፈትና እንደዛ አይደለም ያው ጥምቀት የዘላለም ሕይወት ይሰጣል እያለ እንደዛ አይደለም አይሰጥም አላልኩኝም። አዳምጠኝ እኮ ለዛ ነው እኮ ቅድም አሁን ከያሬዶ ጋር አንስቼው ነበር። ኮንትራዲክት የሚፈጥር የሚመስልህ ላንተ አሁን ለዛ ነው እነሱ ዴስቲኔሽን አስቀምጠዋል ብዬ አስቀምጭልሃለሁ። ባፕቲዝም በራሱ አያድንም። ባፕቲዝም ግን ምን ይሰጣል? እምነትን ይሰጣል። አምጣው ባፕቲዝም በራሱ አያድንም የሚለውን ክፈተው አምጣ። ኖ ባፕቲዝም ሴቭስ ኢንስቴድ ኦፍ ፌዝ አያድንም ያልከውን በራሱ አያድንም ያልከውን ማስረጃ አምጣ ሳሚሻ። አይ በቃ እንደዛ ከሆነማ እንደዚህ ኖ ቆይ እኔ በማስረጃ አምጥቼ እያወራው አንተ በቃ እንደፈለግ ዝም ብለህ እንደመሰለ እያወራማ አይሆንም። ጥምቀት ራሱ የዘላለም ድነትን ይሰጣል እያለ አይ ጥምቀት በራሱ ምንም አይሰጥም ማለት ድህነትን አይሰጥም እያልክ እያወራ ማስረጃ ካላመጣ ልንግባባ እኮ አንችልም። ዝም ብሎ አንተ ጉንጫ አልፋ ንግግር ታደርጋለህ፣ እኔ ማስረጃ አምጥቼ አወራለሁ። ዘንድ ሪደንደንስ ነው የሚሆነው፣ መደጋገም ይሆናል፣ ማሰልቸት ነው የሚሆነው። አንተ ግን ከፈት ጥምቀት በራሱ ድህነትን አይሰጥም የሚል ማስረጃ ካላቸው ክፈት እና ከዛ በኋላ እኔ ደግሞ ማስረጃውን እከፍታለሁ። እንደዛ እናደርገዋለን። ቀጥል። ይኸውልህ ኦክስፎርድ ኮንፌሽናቸው ላይ ሰው ጀስቲፋይድ የሚሆነው ትሩ ፌዝ ነው ብለው ግልጽ የሆነ ትምህርት አላቸው። አርቲክል 5 ላይ አርቲክል 6 ላይ ደግሞ ባፕቲዝም ያነሱና ባፕቲዝም ነሰሰሪ ኤንድ ትሩ ኢትስ ግሬስ ኢዝ ኦፈርድ ብሎ ያስቀምጡ። ቅድም አሁን ያነበብከው ማለት ነው። ላርጅ ካቴጎሪዝም ላይ እንዳለው ጸጋን አንዴ ሳሚ ቆይ አንዴ እንጂ ተረጋጋና ስማ። አንዴ ከመምህር ጋር ላውራ አንድ ጊዜ አይደለም። ቆይ እንዴ ሳሚ ምን ይሆንክ ነው? አንዴ ተረጋጋና ስማኝ እንጂ እንዴ ጥሩ ልጅ አለበክ ነው። ኖ አይ ለምሳሌ እኔ አሁን ለምሳሌ የእናንተን ትምህርት ከእናንተ በላይ አውቅላችኋለሁ አላችሁ። አንዴ ሳሚ ይጨርስ። መስማማት ግዴታ የለብህም ግን ሰማሁኝ እኮ እየሰማሁኝ። እኔ ደግሞ ሳወራ ጊዜ እየሰጠኸኝ አይደለም። እንዳወራ ጊዜ እየሰጠኸኝ አይደለም። ይሄ እኮ ሶስተኛ ጊዜ አነሳኸው። ምንም የተለየ ነገር እያወራህ አይደለም። ጥምቀት እምነት ይፈጥራል ብለዋል ምናምን። እኔ ጥምቀት እምነት አይፈጥርም ብለዋል ብዬ አልተናገርኩም። 3 ጊዜ ደገምከውና ኖ ጥምቀት እኔ አረ እምነት አይፈጥርም ብዬ እየተከራከርኩ ያለ። ስለዚህ እሱ ነገር እሱ ቻናል ነው። አንዴ ስማኝ። አሁን አንተ ያልከው ምንድነው? ጥምቀት በራሱ ድህነት የሚሰጥ ሆኖ አይደለም። ጥምቀት በራሱ ድህነት አይሰጥም ብለው ነው የሚያምኑት አልክ። ይሄ ትልቅ ቢግ ክሌም ነው። እኔ ቃል በቃል የራሳቸው ኮንፌሽን እንደሱ በደንብ አልሰማኝም እኔ ጥምቀት በራሱ ቆይ አዳምጠኝ። ጥምቀት አያድንም አይደለም ያልኳቸው። ጥምቀት ዊዛውት ፌዝ አያድንም። ይሄንን ያልኩት ማለት ዊዛውት ፌዝ ማለት ባፕቲዝም ነሰሰሪ ነው። ስሩ ኢት ግሬስ ኢዝ ኦፈርድ ብሎ ነው የሚያስተምሩት ወንድምነት። ምን አይነት ግሬስ? ይኸውልህ ባፕቲዝም ሴቭስ ኢንስቴድ ኦፍ ፌዝ የሚል ትምህርት የላቸውም። ነገር ግን ባፕቲዝም ሴቭ ለምን ሲባል እኔ አንተ አልካልከኝ እኮ ዮዳይ አንተ ስላልከኝ እኔ ሪፍሬዝ ላድርግ። እንደዛ ብለው የሚያምኑ አሉ። ቆይ ስማኝ፣ እንደውም እንደዛ ብለው የሚያምኑ አሉ። ዊዛውት ፌዝ እንደሱ ብለው ካመኑማ ከኮንፌሽናቸው ጋር ይጣላሉ። ኮንፌሽን ካላቸው ነዳኒ እውነት ለሁሉ እኔ አላውቃቸውም። ትምህርታቸውን ነው የማውቀው፣ እነሱን አላውቃቸውም። አንዴ እሺ ልንገርህ፣ አንዴ ያሉትን ልንገርህ። አንዴ ዳኒ እውነት ለሁሉና ከናታን ኢዩኤል ጋር የሆነ ሰዓት ስናወራ 3 ዌይስ ኦፍ ሳሊቬሽን ወይም ደግሞ 3ቱም ዌይስ ኦፍ ሳሊቬሽን ናቸው። ወይዘር ባይ ፌዝ ቃሉን በመስማት ወይዘር በባፕቲዝም ወይዘር ደግሞ በዩካሪስት ከሶስቱ በአንዱ ሴቭ ሊሆኑ ይችላሉ የሚል ትምህርት አለ። እኔ ራሱ ለቅቄዋለሁ። ባይዘው እኔ ቲክታክ አካውንት ላይ ለቅቄዋለሁ። ወደ ታች ዘቀ ምናምን ብላችሁ ብታዩት ይኖራል። እንደዚህ ብለው የሚናገሩ አሉ። አሁን በእነሱ በግለሰቦቹን ተወና ሳሚሻ ሰውን የሚያስተምርና የሚያንጽ የሚሆነው ምን ሲሆን ነው? ማስረጃ ትከፍትና
ማስረጃ ትከፍትና ልክ እኔ ጥምቀት የዘላለም ድህነትን ይሰጣል፣ የኃጢአት ስርየትን ይሰጣል የሚል ቃል በቃል አሳይቻለሁ። ደግሞ ከዛ ፈርዘር እንደው እንሂድ ከተባለ ሰው ካልተጠመቀ ራሱ አይድንም የሚል ቃል በቃል ከእምነት መግለጫቸው እሰጣለሁ። ካልተጠመቀ አይድንም የሚል ጀስት በደንብ ሰምተኛል አለ። እኔ አሁን ያልከን ሁሉ እኮ ትቀበላለሁ እኮ እሱን እኮ ቅድም እኮ ከያሬድ ጋር ሳወራ ነበር፣ ከመምህር በረከት ጋር ስናወራ ነበር። ይህን ሁሉ ያልከውን ነገር ሁሉ ይቀበላሉ። ነገር ግን ፌዝ አለውን ከሚለው ትምህርታቸው ጋር ኮንትራዲክት የማያደርገው ብለው ሲያስተምሩ አሁን በደንብ አዳምጠኝ፣ ምናልባት እንትን ካልከኝ ማለት ነው። ኮኔክት የሚያደርጉት ኦንሊ ፌዝ ሴቭስ ብለው አርቲክል 5 ላይ ያስቀምጣሉ እና ባፕቲዝም ሳክራመንት ሳስላቸው አርቲክል 6 ላይ ግልጽ አድርጎ ያስቀምጣሉ። ያ ባፕቲዝም እምነትን የምናገኝበት ነው፣ ሚንስ ኦፍ ፌዝ ነው፣ ሚንስ ኦፍ ግሬስ ነው ብለው ያስቀምጣሉ። ስለዚህ አንድ ሰው ባፕቲዝም ሲወስድ እና ሆሊ ኮሚኒየን ሲወስድ በውስጡ እምነት ይፈጠራል፣ እምነት ስትሬንግዝ ያደርግለታል። ስለዚህ ቅድም አርቲክል 5 ላይ ኦንሊ ፌዝ የሚለውን ነገር ያሟላል። ኮር ብሊፋቸው ኦንሊ እምነት ብቻ ነው የሚያድነው ብለው 5 ላይ ግልጽ ያስቀምጡና ያን እምነት ግን የምናገኘው በብሮ ሲባል በሳክራመንት ነው ብለው ያስቀምጣል። እርስ በርሱ አይጋጭም ነው። አንተ ያልከው ነገር አርቲክሉ የትኛው አርቲክል ነው እያወራ ያለው? አውግስበርግ ኮንፌሽን አርቲክል የትኛው አርቲክል ነው? አንድ ዋን እና ቪ ያለበት ምንድን ነው የሚባለው? ዋን ቪ የእንትኑን ቃል አራት ነው። ዋን እንድ ቪ ያለ አራት አንድና ቪ ያለበት እሱ መምህር ይቅርታ እንግዲህ ቁጥሩን አላውቀውም። መምህር እያወሩ ነበር ነው እያወሩ ነው። አይ ችግር የለም አብራሩ። አይ ችግር የለም እንገባለን። እሺ አንዴ ይችን እና አንብባትና እሺ ስለ መጽደቅ የሚለው ነው ኦን ጀስቲፊኬሽን የሚለው ክፍል ነው ርዕሱ። ሳሚ አውጥቶልሃል። ሶሪ እኔ ስክሪን ሼር እንዳላደርጋችሁ ስራ እየሰራው ስለሆነ የስራ እንትን ችግር የለውም። ታይትሉ ምንድነው? ኮንሰርኒንግ ጀስቲፊኬሽን ነው የሚለው ወይስ? ቆይ እስኪ አንድ ደቂቃ እስኪ እንትኖች ጋር ነው ያለው መሰለኝ። አርቲክል ጀስቲፊኬሽን የሚለው ትምህርት ኮር ስቴትመንት ሲምፕሊፋይድ ፍሮም ዘ ኮንፌሽን የሚለው አለ። እሱ ላይ ሜን ካና ቢ ጀስቲፋይድ ቢፎር ያ አውግስበርግ ኮንፌሽን አርቲክል 1 አርቲክል እቺን አይደል ያልከኝ? እሱ ላይ እስቲ አንብበው እሱ ሜን ስለመጽደቅ የሚለው ወይም ደግሞ እንደዚህ ኮንሰርኒንግ ጀስቲፊኬሽን አይልም? yes ያ እሱ ነው ኮንሰርን ኦፍ ጀስቲፊኬሽን አክቹዋል ቲቺንግ የሚለው ኦኬ በቃ እሺ ላንብብልህ። በተመሳሳይ ሁኔታ ሰዎች በራሳቸው ኃይል ምግባር ወይም መልካም ስራ በእግዚአብሔር ፊት መጽደቅ እንደማይችሉ ያስተምራሉ ይላል። አሁን ይሄ በራሳቸው ኃይል ምግባር መልካም ስራ ነው በእግዚአብሔር ፊት መጽደቅ እንደማይችሉ ያስተምራሉ። ነገር ግን በጸጋ ተቀባይነት ባገኙና በሞቱ የኃጢአት ዕዳ ክፍያን ከፈጸመው ከክርስቶስ የተነሳ ኃጢአታቸው ይቅር በተባለላቸው ጊዜ እንደ ስጦታ ከክርስቶስ የተነሳ በእምነት ይጸድቃሉ ይላል። እግዚአብሔር ይህንን እምነት ጽድቅ አድርጎ ይቆጥረዋል እያለ ይቀጥላል። አሁን ይህንን ጥምቀት የኃጢአት ስርየትን አይሰጥም ወይም ደግሞ አላልከኝም እኮ እንደዛ ይሆናል። እኔ ከቅድም ጀምሮ እኮ አንተ ያልከውን ነገር እኮ እያፈረስኩ አይደለም። እነሱ ጥምቀት ያድናል፣ ጥምቀት ለኃጢአት ስርየት ብለው ያስተምራሉ። ይህንማ እኮ ግልጽ ትምህርታቸው እኮ ነው። ከሶላ ፊዴ ጋር አይጋጭም። ስለ እንትን ታውቃለህ ሳሚሻ? የእነሱ እምነት አሁን ለምሳሌ ይሄ ፕሪቪነንት ግሬስ ሲሉ ወይም ደግሞ ቀዳሚ ጸጋ የሚሉትን አስቀድሞ ጸጋው ሲመጣ ምን ይሰጠናል ብለው ነው የሚያምኑት? እስኪ ምናልባት የምታውቅ ከሆነ ስለ ፕሪቪነንት ግሬስማ ያው ኦፍኮርስ እነሱ ብቻ ሳይሆን እኛም እናምናለን እኮ። ቆይ ምን ይሰጠናል ብለው ነው የሚያምኑት? የእነሱን ትምህርት ነው የጠየቀው። እኔ ኢንፋክት ሉትራን አይደለም ከሉትራን ፐርስፔክቲቭ ሳይሆን ማነሳለ ከኛ ፐርስፔክቲቭ አንጻር ላንሳለ። ከአንተ አይደለም የእነሱን ፐርስፔክቲቭ ስለነሱ እኮ እያወራን ነው አሁን። ቆይ ዲቴል ስለነሱ እነሱ ራሳቸው ይናገሩ። እኔ ላበላሽ አልፈልግም። የእነሱን ትምህርት ሳሚሻ አሁን የገባሁት ለምን መሰለህ? ቆይ አዳምጠኛ። የገባሁት ለምን መሰለህ? ቆይ ስማኛ። የገባሁት ለምን መሰለህ? የገባሁን ትነግረናለህ። ቆይ አዳምጠኛ። አሁን ያሬዶ እኮ ጋብዞኝ የገባሁት ለምን መሰለህ? ሶላ ፊዴ ላይ ኮር በሆነው ትምህርት ኮር በሆነው ዴፊኒሽን ላይ አንድ ነን።
ግን ደግሞ ኤክስፕሊሲትሊ ሲነሳ ደግሞ ዲፍረንሽት አለን። እሱን ደግሞ ብዬ ለዛ ነው የገባሁት እንጂ የእነሱን ትምህርት ፈትፍቼ ላስተምር አይደለም። ለአደዋነ ሜስዳ ላበላሸው አልፈልግም። ቀጥለው። እሺ አሁን ደግሞ ስማ፣ አሁን አንተ ለምን ገባህ ምናምን እኮ አይደለም። መጀመሪያ እኮ አንድ ነን ለማለት ኦኬ፣ አንድ ነን በመሰረታዊ ትምህርት ወይም ደግሞ ኮር ኮንሴፕት ላይ ለማለት እኮ መጀመሪያ ኮንሴፕታቸውን መረዳት አለብህ። ሳትረዳ ነው እንዴ በኮር ኮንሴፕት አንድ ነን የምትለው? ኦኬ አሁን ጸጋ ብቻ በሚለው ኮር ኮንሴፕት እያልክ ያለው ጸጋ ብቻ ወይ እምነት ብቻ የሚሉ ቃላቶች ከሆኑ እነሱ ኮር ፖይንቶች አይደለም። ኦኬ ወርዱ እኮ አይደለም ኮር ፖይንት የሚያደርገው። ወርዱን እንዴት ነው የምትረዳው? ወርዱ የተሸከመው ሀሳብ ምንድን ነው የሚለው ነው እንጂ ዋናው ሀሳብ ጸጋ ብቻ እምነት ብቻ ምናምን የሚሉ ቃላቶች እኮ አይደሉም። በቃላት ደረጃማ በጣም በብዙ እኮ አሁን ለምሳሌ ሙስሊሞች እኮ ኢብራሂም እኛም አብርሃም ብለን ነው የምንቀበለው። በቃ የአረብ ክርስቲያኖችም እኮ አብርሃም ነው ኢብራሂም ነው የሚሉት። ስለዚህ ቃሉ አንድ አይነት ነው፣ ሰውየውም አንድ አይነት ነው ብለው እንደሚሰግጡት አይነት ነገር ነው የሚሆነው። አሁን ኮር ኮንሴፕታቸው የሉትራን ኮንሴፕት በደንብ መረዳት አስፈላጊ ነው። አሁን አንተ ምንድን ነው እየመሰለ ያለው ፌዙ ሪጀነሬሽንም የኃጢአት ስርየትም ምናምን የሚሰጥ ግን ጥምቀቱ በቃ ፌዝ ብቻ እንዲያገኙ የሚያደርግ አድርገህ ነው እየተረዳ ያለው አይደለም። እንደዛ አይደለም ኮንሴፕታቸው። እነሱ ሲረዱ ቆይ ቪዲዮና አንዴ ላጥፋውና እነሱ አሁን በዚህ በሰሙኑ ጉዳይ ላይ የምታስታውስ ከሆነ ይሄ ጸጋው ቀድሞ መምጣት አለበት የሚለውን ሐሳብ ሲያስረዱ ምንድነው የሚለው? ልክ ቃሉ ይመጣና ሪጀነሬት ያደርጋል፣ ፌዝ ይሰጣቸዋል፣ ዊላቸውን ይቀሰቅሰዋል። እነዚህ ሁሉ ጸጋው መጥቶ የሚያደርጋቸው ስጦታዎች ናቸው። አይ መጀመሪያ እምነት ሰጥቶ ነው ሪጀነሬት የሚያደርገው አይባልም። እንደዛ አይደለም የሚሉታ። እንደውም ሪጀነሬሽን እና ፌዝን አንድ ላይ ነው የሚሰጣቸው ነው የሚሉት። ሪጀነሬሽንም ፌዝም የኃጢአት ስርየትንም እነዚህ አይነት ነገሮች ያ ቃሉ በሰሙ በመጣ ጊዜ በቃ እነዚህ ሁሉ ጸጋዎች ይሰጣቸዋል። ያንን ነው ፕሪቪነንት ግሬስ ብለው የሚገልጹት ማለት። ልክ እንደዚያ የሆነ እምነት ያ እምነቱ ያጸድቃቸዋል ብለው ሲናገሩ የሆነ እምነቱ ይሰጥና ከዛ በእምነቱ የኃጢአት ስርየትን ልጅነትን ምናምን ያገኛሉ። እንደዛ አይደለም ኮንሴፕታቸው። ጥምቀት ራሱ ምን ይሰጣል? ሪጀነሬሽን ይሰጣል። ጥምቀቱ ራሱ የኃጢአት ስርየትን ይሰጣል። ጥምቀቱ ራሱ ከዲያብሎስ ይቤዣል። ጥምቀቱ እምነትም ይሰጣቸዋል። ኦኬ እነዚህን በቃ ግሬስ እንቀበልበታለን ብለው ሲናገሩ እነዚህን ሁሉ ይሰጠናል ጥምቀቱ ብለው ነው የሚያምኑት። ያንን በምን አሳየነ? በማስረጃ ከፍተን ማለት ነው። ያው ይሄን ውሃ ምን አይነት ጸጋዎችን ይሰጣል ብለው ራሳቸው ይጠይቅና ራሱ ሉተር እኮ እንደዚህ አይነት ውሃ መጠመቅ ምን አይነት ጸጋዎችን ይሰጣል ተብሎ ሲጠየቅ ምንድነው የሚመልሰው? ይኸው ስለ ጥምቀቱ ነው እያወራ ያለው። እንግዲህ እንዳንተ አባባል ከሆነ ሲጠመቁ እምነት ጀነሬት ያደረግና ከዛ ጀነሬት ያደረገው እምነት ደግሞ የኃጢአት ስርየትን ምናምን ይሰጣቸዋል ማለት ነበረበት በአንተ ሀሳብ ከሆነ። ሉተር ግን ምንድነው የሚለው? ጥምቀት ምንድን ነው ይልና ጥምቀት እንዲሁ ባዶ ውሃ ብቻ አይደለም ይላል። ታዲያ ምንድነው? ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ከእግዚአብሔር ቃል ጋር የተዋሃደ ውሃ ነው ካለ በኋላ ምን ይለዋል? ታዲያ ይህ የእግዚአብሔር ቃል የትኛው ነው? ቃሉ ምንድን ነው? ከየትኛው ቃል ጋር ነው የተዋሃደው የሚለውን ሲመልስ የጌታችን ክርስቶስ በማቴዎስ ወንጌል ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው የሚለው ነው ይላል። ከዛ ይቀጥላል። ጥምቀት ምን አይነት ስጦታዎችን፣ አሁን ይኸው ስጦታ ነው፣ በጥምቀት የምናገኛቸው ስጦታዎች ናቸው። ኦኬ በጥምቀት የምናገኛቸው ስጦታዎች ወይም ጥቅሞች ምን አይነት ናቸው? መልስ እሺ፣ ጥምቀት ራሱ የሚሰጣቸው ጥቅሞች ምንድን ናቸው? ከእግዚአብሔር ቃል ጋር የተዋሃደው ውሃ ማለት ነው። ይቀጥላል። የኃጢአት ይቅርታን ያስገኛል። ምንድን ነው የሚያስገኘው? ጥምቀት ኦፍ ኮርስ። ጥምቀት ራሱ እምነት ነው አይደለም እኮ ጥምቀት እምነት አይደለም። ግን ጥምቀት ራሱ የሚሰጠው ስጦታ ምንድን ነው? ከሚሰጣቸው ስጦታዎች መካከል አንዱ ራሱ የኃጢአት ይቅርታን ማስገኘት ነው። የኃጢአት ይቅርታ ማስገኘት ራሱ ድህነት ነው ወይስ አይደለም? ኦፍኮርስ ድህነት ነው። የኃጢአት ይቅርታ ከድህነት ጋር ይገናኛል እንጂ ጥምቀት ራሱ የኃጢአት ይቅርታን ያስገኛል። ከሞትና ከዲያብሎስ ይቤዣል። ያው ጥምቀቱ
ጥምቀት የሚሰጣቸው ጸጋዎች ናቸው እነዚህ። ከዲያብሎስ ይቤዣል ጥምቀት ይቀጥላል። እንዲሁም አለ የእግዚአብሔር ቃል እንደሚያውጀው የእግዚአብሔር ቃል ራሱ ነው የሚናገረው። ምን ብሎ? በእርሱ ለሚያምኑ ሁሉ የዘላለም ድነትን ይሰጣል አለ። በጥምቀት ስታምን ራሱ የዘላለም ድነትንም ጭምር ይሰጣል። ኦኬ እነዚህ የእግዚአብሔር ቃሎችና ተስፋው የትኞቹ ናቸው ይላል። የት ነው እነዚህ ቃላቶች ከየት አመጣቸው ሲባል በማርቆስ 16:16 ምን ተብሏል? ያመነ የተጠመቀም ይድናል ተብሏለን። ስለዚህ ጥምቀት ራሱ ለድህነት መሆኑ በግልጽ ስለተገለጸ ነው ይሄን ቃል የተጠቀም ነው ይላል። አንድ የመጨረሻ ነገር ላሳይና ምናልባት ሳሚ ሀሳብ ሰጠ ከመምህር በረከት ጋር ትቀጥላለህ። አንድ ሰው ራሱ ካልተጠመቀ ይድናል ወይ ብለን ሉተርን ከጠየቅ ነው ከየት መጥቶ ነው የሚለው ከየት መጥቶ ይድናል ብሎ ይመልሳል። እሺ የት ነው እንደዛ ያለው? እዚህ ጋር ላርጅ ካቴኪዝም በእንተ ጥምቀት ቁጥር 6 ላይ ሲናገር ምን ይላል? በነገራችን ላይ አሁን ቅድም የኦግስበርግ ኮንፌሽን ያነበብከው ስራ፣ መልካም ምግባር፣ ከራሳችን የሆነ ነገር ምናምን የሚሉትን እዚህ ነው ዲባንክ የሚያደርጋቸው። ጥምቀት ከኛ የሆነ ነገር አይደለም የኛ ስራም አይደለም ብሎ ነው የሚያጣፋው ማለት ነው ሉተር። ምን ይላል? በመጀመሪያ ጥምቀት በሰዎች የተሰራ ወይም የተፈለሰፈ ነገር ሳይሆን ከመለኮታዊ ምንጭ መሆኑን ማንም እንዳይጠራጠር እነዚህ ቃላት የእግዚአብሔር ትእዛዝና ድንጋጌ መሆናቸውን ተመልከት ይላል። 10ቱ ትእዛዛት የእምነት መግለጫና የጌታ ጸሎት ከማንም ሰው ምናብ የወጡ ሳይሆኑ በእግዚአብሔር በራሱ የተገለጡና የተሰጡ ናቸው ይላል። ኦኬ እነዚህ የሰው ስራዎች ናቸው አይደሉም። የእግዚአብሔር ከራሱ ከእግዚአብሔር የተገለጡ ናቸው ይልና እንደዚሁም ልክ እንደ ጌታ ጸሎት እንደ 10ቱ ትእዛዛት እንደዚሁ ጥምቀት ደግሞ ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ምን አለ? ልመካበት እችላለሁ። ስለዚህ አለ በተጨማሪም አለ መጠመቅ እንደሚገባን አለበለዚያ እንደማንድን ታዘናል አይደለም የሚለው ምን ይላል? በከባድ ሁኔታና በጥብቅ ታዟል። በቃ ጥምቀት የመዳንና ያለመዳን ጉዳይ ነው። በጥብቅ ነው የታዘዝነው፣ በከባድ ሁኔታ ነው የታዘዝነው። አለበለዚያስ በቃ እንደማንድን ታዟል ብሎ በግልጽ ይናገራል። ከዚህ አንጻር ነው እነሱ የሚመለከቱት ማለት ነው። ሀሳብን ስጥና ከመምህር በረከት ጋር አንድ ሀሳብ ላስቀምጥና ከዛ ስራ ላይ ስለሆንኩኝ ሌላ ጊዜ ዲስከስ እናደርጋለን። መምህር ያሉ አለው ሳሚ ያለው ያው ከነ ይሁዳ ጋር ያው ያንግ ስለሆነን ባኬን ፎርስ ካደረግን እንዳንጣላ ብዬ ነው። አትሊስት ከእርሶ ጋር ስለሚሆን አይ ሳሚ አሁን እኮ እኔ ውይይቱ ላይ ሳሚ ምንድነው አንተ ኮንሲስተንት ነው ብለህ ታምናለህ? ባይዘወይ እያንዳንዱ ሳክራመንት ሰው በተቀበለ ቁጥር እምነት ኢምፒዩት ይደረግበታል የሚለው ኮንሲስተንት ነው ብለህ ነው የምታምንበት አንተ? አይ ትምህርታቸው ኮንሲስተንስ ነው ብዬ አምናለሁ። ግን እንደዚህ ብዬ ኤክስፕሌን አይ ቲንክ እርስዎ በደንብ ከገባሁት እኔ የምለው ነገር ከገባሁት ማለት ነው። ኮር ሚኒንጉ ሶላ ፊዴ የሚባለው ለዛ ነው። አሁን አንድ ነን ስንል በሶላ ፊዴ ላይ ኮር የሆነው ትምህርቱ ብሎ ሲባል we are justified ሆነናል ወይም ደግሞ በእግዚአብሔር ፊት ራይት ሆነናል፣ ራይቸስ ሆነናል። በምን ሲባል በእምነት ብቻ በክርስቶስ ኢየሱስ ላይ ባለ እምነት ብቻ በስራ አይደለም የሚል ነው። ሶ ጀስቲፋይድ የሚለው ምንድነው ሲባል ዲክሌርድ ራይቸስነስ ቢፎር ጋድ ነው። ወይም ደግሞ ልክ እንደ ኮርት ቅድም ስናነሳ ነበረው ኮርት ሩም የሆነ ቨርዲክት ማለት ነው እና ፐርፌክት የሆነ ጅማሮ ሳይሆን ነገር ግን ራይቸስነስ ቢኮዝ ኦፍ ክራይስት በክርስቶስ ኢየሱስ ያን ነገር ኢምፒዩት አድርገናል ነው። ፌዝ ብለን ስናስቀምጥ በክርስቶስ ኢየሱስ ላይ ያለ ትምክት ነው ወይም ደግሞ ትረስት ነው ወይም ደግሞ በሞቱና በትንሳኤው ላይ ሪሌይ ማድረግ ነው። በእውቀት አይደለም፣ ፐርሰናል በሆነ ትረስትም አይደለም፣ ነገር ግን በክርስቶስ ኢየሱስ ሞትና ትንሳኤ ላይ ሪሌይ ማድረግ ነው። ፌዝን ስናብራራ አሎን ብለን ስናስቀምጥ ስራን አይጨምርም። ኦኬ ኢፈርትን አይጨምርም። ለሳልቬሽን ምንም አይነት ኢፈርት የለም፣ ምንም አይነት ስራ የለም። ወርክ ማለት ሪዛልት ኮዝ አይደለም ብለን እናምናለን። ይሄን ስናስቀምጥ ሁለታችንም ሉትራንም የወንጌል አማኙም ኢቫንጀሊካሉም ሮሜ ምዕራፍ 3:28 አንስተን ኤፌሶን 2:8 አንስተን ሰው የሚድነው ጀስቲፋይድ ባይ ፌዝ አፓርት ፍሮም ወርክ የሚለውን ቃል አስቀምጠን እናነሳለን ማለት ነው። ሶላ ፊዴ ዳዝንት ሚን መልካም ስራ ማተር አያደርግም አይደለም። ኢት ሚንስ እግዚአብሔር መልካም ስራ
አያድንም ነው ትምህርቱ እንጂ ሳሚ አይን እሱን እረዳለሁ። እሱን ሶላ ፊዴ ማለት እንደሆነ እንረዳለን። ግን ሳክራመንቶች ጋር ስንመጣ እነሱ ጋር ልምጣሉት ከሳክራመንት በፊት አንዴ ጋር እነሱ ጋር ልምጣሉትና አሁን እነሱ ጋር ሉሳኖች ጋር ባፕቲዝም ጋር ሲመጣ ለዘላለም ሕይወት ቅድም አሁን ዮሐዳ በደምብ ሲያነሳ የነበሩ ላርጅ ካቴኪዝማቸው ላይ ስሞል ካቴኪዝማቸው ላይ ያስቀምጣል እና እነሱ ሲያስተምሩ ምን ይላሉ? ለምሳሌ ቅድም ሲያነሳው እንደነበረው ስሞል ካቴኪዝሙ ላይ ባፕቲዝም የዘላለም ሕይወት ይሰጣል ብለው ያስቀምጣሉ። ከዛ በኋላ ግን ቱ ኦል ሁ ቢሊቭ ዲስ ብሎ ነው የሚያስቀምጠው። እሱኛውን ነገር ኤክስክሉድ አያደርግም። ቱ ኦል ሁ ቢሊቭ የትኛውን አብሶሉትሊ ብቻውን ዊዛውት ፌዝ አይደለም የሚያስተምረው። ጥምቀት ያድናል፣ ነገር ግን እሱን ለሚያምን ሰው ያስቀምጣል። ሶ ኦፊሻል ትምህርታቸው ላይ ቅድም እንዳስቀመጥኩት ፌዝ አሎን ባይ ጀስቲፊኬሽን የሚል ትምህርት አላቸው። ከዛ በኋላ ደግሞ ባፕቲዝም ደግሞ ጸጋን ይሰጣል ብሎ ያስቀምጣል። ስለዚህ ባፕቲዝም የዘላለም ሕይወት የሚሰጠው በውስጡ ፌዝ ስላለው ነው፣ ትሩ ፌዝ ነው እንጂ ዊዛውት ፌዝ አይደለም የሚል ትምህርት አላቸው። ሶ ሮንግ የሆነው አይዲያ ምንድነው? ባፕቲዝም አውቶማቲክሊ ፌዝ ሳያስፈልግ ቅድም አሁን ዮሐዳ ኤክስፕሌን ተደረገው ባፕቲዝም አውቶማቲካሊ ፌዝ ሳያስፈልገው ያድናል የሚል ትምህርት የላቸው። ባፕቲዝም ኢዝ ኦንሊ ሲምቦል ነው የሚለውም የእኛም ትምህርት እኛ ጋር ያለውም አንዳንድ ኢቫንጀሊካል ላይ እሱም ትክክል አይደለም። ስለዚህ ፕሮብሌሙ የመጣው ነው ሲባል ባፕቲዝም ኢዝ ሪል ሚንስ ኦፍ ግሬስ ነገር ግን ኢትስ ኦንሊ ቤኔፊት የሚያደርገው በሱ ውስጥ ያለውን ፌዝ የተቀበለ ሰው ነው የሚል ትምህርት ነው ያላቸው እነሱ ማለት ነው። ሶ ኢንፋንት ላይ ሲመጣ እንደዛ ነው፣ አደልት ላይ ሲመጣ እንደዛ ነው። መመሪ ከገባሁት ቀጥሉ። እሺ ባፕቲዝምን ከእምነት የሚለይ ምንም አይነት ትራዲሽን የለም። ኦርቶዶክስም ካቶሊክም ብትሄድ አንድ ሰው አምኖ ሲጠመቅ ነው እንጂ የሚድነው፣ ሳያምን ቢጠመቅ አይድንም። እምነትን ከሳክራመንት ማንም አይለይም። ግን ሳሚ አንድ ሰው ለምሳሌ ከመጠመቁ በፊት ለመዳን ጀስቲፋይድ ለመሆን የሚያበቃ እምነት የለውም ነበረ በሉትራን አስተምሮ? ያ ቶታል ዲፕራቪቲ ኦልሬዲ ሪጀነሬትድ ከሆነ በኋላ ወደ ጥምቀት ምንድነው ሪጀነሬትድ ሆነ፣ ጀስቲፋይድ ሆነ፣ እምነትን አገኘ፣ እምነት ተሰጠው ምናምን የሚሉበት ሰዓት አለ አይደለ? አዎ። ከዛ በኋላ ደግሞ ወደ ጥምቀት ሲሄድ የሌለው ምን የጎደለው እምነት ለመዳን የሚያስፈልግ የክርስቶስን መሞት መነሳት ማመን፣ የአንድነት ሶስትነት የእግዚአብሔርን ማመን፣ ክርስቶስ ለእኔ ሙቷል ተሰቅሏል ብሎ ማመን ነው አይደል የሚያድነው እምነት? አዎ እሱኛውን እምነት የሚያመጣው እሱን ሳይዙ ነው ወደ ሳክራመንት የሚሄዱት አይደለም። እሱን እምነት ይይዙና አንድ ሰው ያንን ቃል ከተቀበለ በኋላ ጸጋው የመዳን ጸጋ የሳልቬሽን ጸጋ ቻናል አድርጎ የሚመጣው በባፕቲዝም በሳክራመንት በኩል ነው ወደ እሱ የሚደርሰው ነው የነሱ ትምህርት። ሆኖ እምነት ይጨመርበታል የሚለውን ነው ያነሳው ሳሚ። እምነት በፊት የሌለው ኦልሬዲ ወደ ሳክራመንት ለመቅረብ የሚያስፈልገው እምነት እያለ ሌላ ምን እምነት ሊጨመርበት ነው? በሳክራመንቱ በኩል ምን የሌለው እምነት ነው የሚጨመርለት? ነው በሳክራመንት በኩል ጸጋ ነው የሚመጣው። ሚንስ ኦፍ ግሬስ ነው የሚሉት እኮ መምህርዬ። እምነት ይሰጠዋል ምናምን ስላልክ እኮ ነው ቅድም እምነት በሳክራመንቱ ጸጋ ነው የመዳን ጸጋ ወይም ደግሞ የኃጢአት ስርየት ጸጋ ወደዛ ሰው የሚደርሰው እጁ ላይ እምነት ይፈጥርለታል ምናምን የሚል ቅድም ለህፃናት ብቻ ሳይሆን ለትልቅም ሰው ነው የሚሰራው ብላችሁ ስትከራከሩ ነበር አይደል? ኖ ሮሜ ምዕራፍ 10 ነው ስትሬንግዝ ፌዝ ያደርግለታል። ከዮሐድ ጋር ቅድም ስትነጋገሩ እምነት ይፈጥርለታል የሚለው ለህፃናት ብቻ ሳይሆን ለትልቅ ሰውም ነው ስላልክ ሳክራመንት በፈጸመ ቁጥር ለምሳሌ ቅዱስ ቁርባን ደጋግሞ በፈጸመ ቁጥር ጥምቀትም እንደዚሁ ጀስቲፋይድ ይሆናል ብለው ስለሚያምኑ እነሱ ያ ደግሞ እምነት ስለሚሰጠው ነው ከተባለ ሰው በየቀኑ እምነት የሚሰጠው በፊት የሌለው የጎደለው ነገር አለ ማለት ነው። ምንድን ነው? ኖ እንደዚህ ነው ለሱም ለሚያስተምሩት ስሩ ደ ወርድ ብለው መንፈስ ቅዱስ በውስጡ እምነት ይሰጣል ብለው ያምናሉ። ፕሮሰሱ እንደዛ ነው። ወንጌል ይሰማል። ከዛ መንፈስ ቅዱስ ሳክራመንት በፈጸመ ቁጥር አይደለም ለጀስቲፊኬሽን የሚሆንማ የመዳን እንደዛ አይደለም። ለመዳን እንደዛ ብለው አይደለም የሚያስቀምጡት። ነገር ግን አሁን የሆሊ ኮሚኒየን ሲወስዱ ጀስቲፋይ ያደርጋሉ እኮ የሚሉት ሳሚ እነሱ ጥምቀትንም ቅዱስ ቁርባንንም ነው። እሱ ላይ ዲቴል የሆነውን ትምህርት ራሳቸው ያስተምሩ መምህር እሱን አላውቅም። ግን አሁን ይሄ ጥምቀት ላይ አሁን ኮንሲስተንት ነው ብዬ ስጠይቅ ቅድም ሌሎቹ ሉትራንን ሲተቹ ቅድም እንትናን
የጆርዳን ኩፐርንም አንስቼ እንዲህ ብለው ይተቹናል ያለው ትክክለኛ ትችት ነው። ምክንያቱም እምነት ስለሚጨምርልን ነው ካልክ እምነት ስለሚጨምርልን ነው፣ እምነት በእያንዳንዱ ሳክራመንት ስለሚሰጠን ነው ካልክ አንድ ጊዜ የዳንክበት እምነት ሙሉ አልነበረም ማለት ነው። እንደዛ የሚሉ ከሆነ ማለት ነው እንደዛ ነው የሚሉ ብለህ አንተ ስለተከራከርክ እነሱ ሳክራመንቶቹ እምነት ይሰጧቸዋል የሚያጸድቃቸው እምነት ነው ብለህ የተከራከርክ መስሎኝ ነው። የጌታ እራት ላይ የጌታ እራት ላይ ፎርጊቭነስ ኦፍ ሲን እና ስትሬንግዝ ኦፍ ፌዝ ብሎ ነው የሚያስቀምጡት። ቢኮዝ ኢትስ አ ሪል ሚንስ ኦፍ ግሬስ ብሎ ስለሚያስቀምጡ ነው እንጂ ሳልቬሽንንማ እኮ አውቶማቲካሊ ብለው በኦክስፎርድ ኮንፌሽን ላይ እኮ አስቀምጠዋል እኮ እና ስሞል ካታኪዝም ላይ አስቀምጠዋል። ሁልጊዜ የጌታ እራት ሲወስዱማ እኮ እንድናለን አይሉም እኮ የጌታ እራትን ለፎርጊቭነስ ኦፍ ሲን ብሎ ነው የሚያስቀምጡት እኮ መምህር ያ ሳሚ። ስለዚህ አሁን እስኪ አንተ ኮንሲስተንት መሆኑን ለማስረዳት ኦልሬዲ አንድ ሰው በቃ መጀመሪያ ሲያምን እነሱና ፔንቴኮስታል በማመን ሂደት የሆነ ልዩነት አለ፣ ፈቃድ ምናምን የሚለው እሱ እናውቃለን። ኤኒዌይስ የሆነ እምነት ተቀበለ፣ በእነሱ ቦንዴጅ ወጣ ምናምን፣ እምነት ተሰጠው ምናምን፣ ጸደቀ አይደል? ከእምነት በፊት ማነው? ከጥምቀት በፊት ማለት ነው። ኖ እንደዛ እነሱ ጥምቀትን የሚያጠቃላሉ እኮ ጀስቲፊኬሽን ላይ እኮ ነው ዲፍረንሳችን። የኛውና የነሱ አሁን ዲፍረንሱ ብሎ ሲባል እሱኛው ነው። እነሱ አሁን እምነት ብሎ ሶላ ፊዴ ሲሉ ሳክራመንትን ይጨምራሉ ነው። እኛ ጋር ደግሞ ሲመጣ አይ ቃሉ ብቻ ነው፣ ቃሉ ላይ ያለ ሪሊያንስ ነው ብለን እናምናለን። እሱ ጋር ስለዚህ ወደ ጥምቀት ሲመጣ በእነሱ አስተምሮ ሰው ወደ ጥምቀት ሲመጣ የጎደለ እምነት ይዞ ነው የሚመጣ፣ በኋላ በጥምቀት ነው የሚጨመርለት እምነቱ። እንደዛ አይደለም። እምነትን ያገኛል። እምነትን ግን ይሄ የመዳን ጸጋ የኃጢአት ስርየት ጸጋ የሚገኘው እጅሉ የሚገባው በሚንስ ኦፍ እምነትን መቼ ነው የሚያገኘው? ቃሉን ሲሰማ። እሺ፣ ከዚያ በኋላ የሚጨመር እምነት አለ በየጊዜው ሳክራመንት በፈጸመ ቁጥር ነው አይደለም? የወሎት ፕሮሰሱ እንደዚህ ነው መምህር። መጀመሪያ ወንጌል ይሰማል፣ መንፈስ ቅዱስ በልብ ውስጥ ስራን ይሰራል፣ ከዛ እምነት ክሬት ያደርጋል፣ ከዛ ፐርሰኑ ጀስቲፋይድ ይደረጋል በዛ። ያ ጀስቲፊኬሽን ግን የመዳን ጀስቲፊኬሽኑ የኃጢአት ስርየት ጀስቲፊኬሽኑ እጁ ላይ የሚመጣው ስሩ ሳክራመንት ነው። ሆሊ ኮሚኒየን ምንድነው? ጥምቀት ብለው ያስባል። ስለዚህ እምነቱ ኦልሬዲ ከሳክራመንቱ በፊት ነው የሚያገኙት ማለት ነው። እምነቱ ከሳክራመንቱ በፊት ይመጣል፣ ጸጋው ግን በሳክራመንት እጁ ላይ ይደርሳል ነው ትምህርታቸው። ስለዚህ እምነት ይፈጥርላቸዋል። ሳክራመንት ሲቀበሉ እምነት ይፈጥርላቸዋል የሚለው ታዲያ በፊት እምነቱ ኦልሬዲ ካለ ወደ ሳክራመንቱ ራሱ የሚቀርቡት ያንን እምነት ይዘው ከሆነ ሳክራመንትስ እምነት ነው የሚፈጥሩት የሚለው ትምህርት ምን የመጣ ነው? እሱኛው ኦፊሻል ትምህርታቸው ስሩ ዘ ወርድ ኤንድ ሳክራመንት ነው የሚሉት። ስሩ ዘ ወርድ ኤንድ ሳክራመንት ነው ብለው የሚያስቀምጡት። እነሱ ማያስተምሩት ምንድን ነው? እምነት ይፈጥርላቸዋል አይሉ። ውሃውና ቁርባን ሲቀበሉ አይሉ እንደዛ አይሉ። ሲጠመቁ ምናምን እምነት ይፈጥርላቸዋል አይሉም። ውሃውና ዳቦ ክሬት ፌዝ ባይ ኢትሰልፍ አይሉ። ነገር ግን እግዚአብሔር ክሬት ያደርጋል ፌዝ ስሩ፣ በእነሱ ሚንስ ውስጥ እግዚአብሔር እምነትን ክሬት ያደርጋል የሚል ትምህርት ነው ያላቸው። ባፕቲዝም ላይ መቼ ነው ክሬት የሚያደርግላቸው? ሳይሆን ውሃውና ዳቦውን ሲወስዱ እግዚአብሔር ክሬት ያደርግላቸዋል በዛ ውስጥ ብሎ ያስቀምጣሉ። እምነትን ጋድ ክሬት ፌዝ ስሩ ዲስ ሚንስ ብሎ ነው የሚያስቀምጡት። በፊት አልነበረም እንደ እምነት ወደዚያ ለመቅረብ ራሱ ኖ ያ እምነት ሲልድ የሚሆነው በዚህ ነው፣ በሚንስ ኦፍ ግሬስ ነው ብለው ነው የሚያስቀምጡት የሚያነሱት እነሱ ቢገቡ ሲልድ ነው የሚሆነው ነው። አዎ ያ ፌዝ ያ የድነት ምንድነው ያ ስጦታ ምንድነው? የኃጢአት ስርየትም ሊሆን ይችላል፣ የዘላለም ሕይወትም ሊሆን ይችላል። እነሱ ጋር መቶ ሲልድ የሚሆነው እጃቸው ላይ የሚደርሰው በሳክራመንት ነው ብሎ ያምናሉ እነሱ ማለት ነው። ስለዚህ እያንዳንዱ ሳክራመንት በፈጸሙ ቁጥር እምነታቸው ደጋግሞ ሲል ይደረጋል ማለት ነው። ነው ለጀስቲፊኬሽን ላይ ነው እንደሱ የሚያደርጉ። ሳንቲፊኬሽን ላይማ ሆሊ ኮሚኒየን ላይ እንደዛ አይደለም የሚያስቀምጡት። ቅድም አስቀምጥሎታለሁ። ሆሊ ኮሚኒየን ጀስቲፊኬሽን እኮ በእነሱ ኮንቲኒየስ ነው። በእነሱ እኮ ጀስቲፋይ ያደርጋሉ ነው። እርሱ እንደዛ አሉኝ እንጂ የእነሱ ኮንፌሽናቸው እንደዛ አይልም እኮ መምህር። አሁን አርቲክል 5 ላይ ጀስቲፊኬሽን ጆርዳን ኩፐር እንደዛ አላሉኝ። በእነሱ በጣም የታወቀ ቴዎሎጂያን ነው ሳሚ አሉኝ፣ እንደዛ አሉኝ። ግን እኔ አሁን እሱኛው ትምህርት ያልተቀበልኩት ለመሰሉት መምህር ኮንፌሽናቸው ላይ ኦክስፈርድ ኮንፌሽን 4 ላይ ጀስቲፊኬሽን ፎረንሲክ ነው ብሎ ያምናሉ። አንድ ጊዜ እንጂ ኦንጎይንግ ብሎ አያምኑ እኮ መምህር።
ስለዚህ ቅድም ሀሳብ ጋር ይጋጫል። ጆርዳን ኩሸር እኮ ምንድን ነው የሚለው? እያንዳንዱ ስጋ ቅዱስ ቁርባን ሰው ሲቀበል ያን ዲክላሬሽን ያገኘዋል ነው የሚለው። እንግዲህ እነሱ ሲያብራሩ ለምሳሌ ዴቭንም ሲያብራራ እዚህ ያሉትም የሉትራኖች ሲያብራሩ ዮሲም ሲያብራሩ መጽሐፋቸውን ሲያብራራ ፎረንሲክ እንደሆነ ያናውቃለን። ጀስቲፊኬሽን የአንድ ጊዜ ኢቨንት እንደሆነና እግዚአብሔር ዲክሌር እንደሚያደርገው ኖ አይ እንደዛ አይደለም ሳሚ፣ ምናልባት አልተረዳቸውም ይሆናል ወይ? እስቲ እነሱ መጥተው ያብራሩ መምህር። ይህን ጉዳይ ያጣራ። ምክንያቱም እነሱ ፕሮሰስ ነው አይሉም እንጂ ኮንቲኒየስ ነው አይሉም፣ ኮንቲኒየስ አይደለም አይሉም። እኔ ኦንጎይንግ የሆነው ሳንቲፊኬሽን ኦንጎይንግ እንደሆነ ያውቃለሁ። ነገር ግን ጀስቲፊኬሽን እነሱ ኦንጎይንግ ብሎ የሚያስተምሩ ከሆነ ግን ከኦክስፈርድ ኮንፌሽን ጋር ይጣላሉ። ኮንቲኒቲ አለው ብለው ነው የሚያምኑት። ኮንቲኒቲ ምክንያቱም ሳክራመንቶቹ ራሱ ለምሳሌ በቅዱስ ቁርባን የኃጢአት ስርየት ይገኛል ብለው ስለሚያምኑ በእያንዳንዱ ሳክራመንት ውስጥ ጀስቲፊኬሽን ዲክሌር ይደረጋል። ግን የሚደረገው አዲስ እየተደገመ ሳይሆን ያ መጀመሪያ የነበረው ዲክላሬሽን ኮንቲኒየስ የሆነ ምንድን ነው በሳክራመንቶች ውስጥ ኮንቲኒቲ ያገኛል ብለው ነው የሚያምኑት። እኔ እንጃ መምህር፣ ይሄኛውን እኔ በእርግጠኛ ሆኜ እንደዚህ ብያለሁ። እነሱ ጋር እሱን ማጣራት ያስፈልጋል። ግን አሁን ዋናው ነገር ኦልሬዲ አሁን በጣም ኢንኮንሲስተንት የሚሆነው ነገር ምንድን ነው? አንድ ጊዜ ሰው እምነትን ካገኘ በኋላ ለህፃናት እምነት ስላልነበራቸው ማመን ስለማይችሉ ምናምን ይፈጠርላቸዋል ምናምን ሊሉ ይችላሉ። ለትልቅ ሰው ግን ኦልሬዲ አንድ ጊዜ አምኖ ወደ ክርስቶስ ከቀረበ በኋላ ጸጋ ከተቀበለ በኋላ በእያንዳንዱ ሳክራመንት እምነት እንደገና እንደ አዲስ ይፈጠራል ማለት መጀመሪያ የነበረው ነገር ምንድን ነው? እየፈረሰ ነው? እየጠፋ ነው? የጎደለ ነበረ? ምንድን ነበረ? ይሄ ራሱ በመጽሐፍ ቅዱስ እይታ ራሱ ኮንሲስተንሲ አይኖረውም። አይፈጠርላቸውም ከተባለ ግን ኦልሬዲ በነበረው እምነት ነው ከተባለ፣ ስለዚህ የነበረው እምነት በልባቸው ውስጥ አለ። ሳክራመንቱ ከእምነት ያለፈ ግን በእምነት በኩል የሚሰጣቸው ጸጋ አለ። ቅድም ያልነው የኃጢአት ስርየት፣ የዘላለም ሕይወት ምናምን የተባሉት ነገሮች እምነቱማ ኦልሬዲ አለ እኮ በልባቸው ውስጥ አለ። የሌለ እምነት አይደለም። ግን ያ በልባቸው ውስጥ ያለው እምነት ከሳክራመንቱ ውጭ አይደለም የሚሰጣቸው። ሳክራመንቱ ኦልሬዲ ያስፈልጋቸዋል። አየህ፣ እምነት እኮ በልባቸው ውስጥ ነበረ። እምነት እኮ ያልነበረ ነገር በሳክራመንቱ በኩል የሚያገኙት አዲስ እምነት የለም። ስለዚህ ሳክራመንቱ በእምነት ብቻ የማይገኝ የሆነ ነገር እየሰጣቸው ነው። ምክንያቱም እምነት ከልብ ውስጥ ስላለ ቀድሞ ሰው ሳያምን ወደ ቅዱስ ቁርባን አይቀርብም እና ኢንኮንሲስተንሲ አለው። ኤንዌይስ ምናልባት ሶላ ፊዴን እና ሳክራመንትን አንድ ለማድረግ በጣም ተጨንቀው ምናምን ለማብራራት የሞከሩ ይመስላል። ግን ስቲል ዘ ኢንኮንሲስተንሲ ዊል ፐርሲስት ማለት ነው። ኤንዌይስ ሳሚ፣ አሁን አንተም እነሱን ዲፌንድ ለማድረግ ሳይሆን እኔ ለምሳሌ አሁን የእነሱን ማጠናው አለኝ እና በጣም ዲስቲንክሽን ያስቀምጣሉ። ለምሳሌ ፌዝን ሲያብራሩ ፌዝ እና ባፕቲዝምን ፌዝን ይሉና ትረስቲንግ የእግዚአብሔርን ፕሮሚስ ብሎ ያስቀምጣሉ። የቅድም ያልኩትን ወርድ ላይ ወይም ደግሞ ጋስፕል ላይ። ባፕቲዝም ላይ ሲመጡ ግን እግዚአብሔር ሲናገር ጋድ ሳይንግ ብሎ ያስቀምጣሉ። ይሄ ፕሮሚስ ፐርሰናል እንደሆነ ያስቀምጣሉ። በዚህ ዲፊኒሽን መሰረት እኮ እንዲሁም ሳክራመንቱን ከእምነት ለዩት ማለት ነው። እንደዛ አይደለም የሚያደርጉት። ደሴም ቅድም እንዳሉት ደሴም ፌዝ ነው፣ የተለየ ፌዝ ሳይሆን ፌዝ እጅ መዘርጋት ፌዝ ትረስት ማድረግ ከሆነ ወንጌል ሲሰሙ እምነት ይጀምራል ብለው ያስተምራሉ። እምነት ይጀምራል። ልክ ነው ሳሚ። ባፕቲዝም ላይ ደግሞ ሲመጣ ሳክራመንቱ ደግሞ ስትሬንግ ያደርገዋል ብሎ ያምናሉ እና ሲልድ ያደርገዋል ብሎ ያምናሉ። ይሄ ነው ትምህርታቸው መምህርዬ። ወንጌል ሲሰሙ እምነት ይጀምራል፣ ፌት ቢጊን ያደርጋል ብሎ ያምናሉ። ባፕቲዝም ላይ ሲመጣ ደግሞ ያ እምነት ስትሬንግ ይሆናል፣ ከዛ ደግሞ ፕሮሚስ ሲልድ ብሎ ያስተምራሉ። ይሄን ትምህርታቸውን አውቃለሁ። እነሱ ደግሞ ሞር ቢመጡ እዚህ ጋር ስለዚህ ሳሚ አሁን ይሄም ደግሞ ሌላ ኢንኮንሲስተንሲ ይፈጥራል ሳሚ። ለምን መሰለህ? ስለዚህ እምነት በእነሱ እምነት ራሱ ግራጁዋሊ ነው ዲቨሎፕ የሚያደርግ ማለት ነው። አይ እንደዛ አይደለም፣ ግራጁዋሊ አይደለም። ያ እምነት የጀመረው ለምሳሌ አንድ ሰው ወንጌል ይነገረዋል፣ ክርስቶስ ኢየሱስ የግል አዳኝ ነው ምናምን ብሎ ሲነገረው ያ እምነት በሱ ውስጥ ይጀምራል ማለት ነው። ከዛስ ባፕቲዝም ጋር ሲመጣ ሳሚ ይጀምራል ብለህ አንድ ቦታ ላይ ይጀምራል፣ ከዛ የሆነ ቦታ ላይ ይፈጸማል ሲል ይደረጋል ካልክ ስቲል የሆነ ግራጁዋል ነገር አለው ማለት ነው። እምነት የሚፈጸምበት አይደል?
አይ እንደዛ አይደለም። ለምሳሌ አንድ ሰው ጌታን ይመሰከርለታል። ክርስቶስ ኢየሱስ ለአንተ ኃጢአት ሞቶልሃል፣ በመስቀል ላይ የተሰቀለው እና እሱን ባመንክ ጊዜ የዘላለም ሕይወት ታገኛለህ፣ የኃጢአት ስርየት ታገኛለህ የሚል ወንጌል ይሰማል። ከዛ ላይ አምናለሁ ይላል። ካመነ በኋላ ያ የዘላለም ድነት የኃጢአት ስርየት እሱ ጋር የሚደርሰው በሮ ሲባል ሲልድ የሚሆነው ያ እምነት ሲልድ የሚሆነው በሳክራመንት ነው ማለት ነው። በባፕቲዝም እሱ ጋር ይገባል ማለት ነው። እነሱ እንደዚህ ነው የሚያስተምሩት። ወንጌል ይሰበካል ማለት ነው። ሲልድ ማለት እጁ ላይ የኃጢአት ስርየቱም የዘላለም ሕይወቱም በሱ እጅ ላይ የሚገባው ያ ሰው የዘላለም ሕይወት የሚያገኘው የኃጢአት ስርየትን የሚያገኘው ሲጠመቅ ነው ማለት ነው። ስለዚህ እምነት ሲል የሚደረገው የኃጢአት ስርየት ስታገኝ የዘላለም ሕይወት ስታገኝ ነው ያመነው እምነት። ምክንያቱም ያመነው ያ እምነት እኮ ነው ማለት ቅድም እኮ አስቀምጬው ነበረ ስለ ጥምቀት ሲናገር ከክርስቶስ ኢየሱስ ሞትና ትንሣኤ ቲቶ ምዕራፍ 3 ላይ ያለውን አንደኛ ጴጥሮስ ላይ ያለውን ትምህርት አንስተው ነው ማርቆስ 16 ላይ ያለውን ትምህርት አንስተው ያ ጥምቀት ያድናል፣ ያ ጥምቀት የኃጢአት ስርየት ይሰጣል ብለው ያስተምሩና ያ ግን ያ ሰው ጋር የሚደርሰው ሚንስ ኦፍ ግሬስ ምሮ ሲባል ሳክራመንት ነው ይላሉ። ስለዚህ ሰው ባፕታይዝ ሲያደርግ ቆይ ሳሚ ግን ሲል ሳይደረግ ግን ሳሚ እምነት ሲል ሳይደረግ ከዛ በፊት ጸጋ ሊሰጥ ይችላል ማለት ነው። ጸጋ ማለት መምህርዬ ጸጋው የመዳን ጸጋ ሲል የሚደረገው በሳክራመንት ነው ካል ሳክራመንቱ ከመፈጸሙ በፊት ለምሳሌ ጀስቲፊኬሽን መኖር የለበትም ማለት ነው። እነሱ ሲል ባልተደረገ እምነት ጀስቲፊኬሽን እንዴት ይገኛል ታዲያ? እኮ ጀስቲፊኬሽንን እነሱ ከሳክራመንት አይነጥሉትም እያልኩት መጀመሪያ እኮ ስናነሳ የነበረው እኮ እሱ ጋር እነሱ ጋር ሳክራመንት ማለት ስራ አይደለም። ስለዚህ ያልተጠመቀ ሰው ጀስቲፋይድ አይደለም ብለው ነው የሚያምኑት። ጀስቲፋይድ አይደረግም አይሆንም። ያልተጠመቀ ሰው እንደዛ ነው የሚያምኑት። እኔ እስከማውቀው ትምህርታቸው እንደዛ ነው። አይመስለኝም ሳሚ፣ እሱም ቢሆን አይመስለኝም። ምክንያቱም ኦልሬዲ ጀስቲፊኬሽን በፊት ያለ ነገር ነው ብለው ይናገራሉ። ጀስቲፊኬሽንን ራሱ ከጥምቀት በፊት የሚያደርጉበት ነገር አለ። ኤኒዌይስ ሳሚ ያው የእነሱን ጉዳይ እነሱ ቢያብራሩት ሳይሻል አይቀርም። እንዳይከሱ ደግሞ በኋላ አም ሶሪ አይተሳስቻለሁ። ሉትራኖች ጀስቲፋይድ ዊዛውት ባፕቲዝም ጀስቲፋይድ ይሆናል። ይቅርታ አይ አበላሸውኛው ጀስቲፊኬሽን ባይ ፌዝ አለው ነው። እሱንማ ቅድም ይቅርታ እሱ ጋር አበላሽቻለሁ። እውነት ነው ዊዛውት ባፕቲዝም ጀስቲፋይድ ይሆናል። ግን ባፕቲዝም የሚመጣው እንዴት ነው ብለው ሲያስቀምጡ ዊዛውት ባፕቲዝም በቃሉና በመንፈስ ቅዱስ ብለው ያስቀምጣሉ። ሶ ባፕቲዝም እንዴት ነው ኢምፖርታንት የሚባለው ሲባል ኢትስ ሚንስ ኦፍ ግሬስ ነው ብለው ስለሚያስቀምጡ ነው። ይቅርታ እሱ ጋር ሚስ አድርግ ያለው ያ። ስለዚህ ሲልድ ባልሆነ እምነት ነው ማለት ነው ኦልሬዲ ጀስቲፋይድ የሚሆኑ ቀድመው አይደል? እነሱ ያብራሩት መምህርዬ። በቃ ሳሚ እንደዛ ነው የሚሻል። በሉ ደህና ምሽዎች። ጥሩ ውይይት ነበር። እሺ ታሰማለህ። ድምፅ ላሰማ እንዳይዘረግፋችሁ መሰለኝ። ቴንክ ዩ ተባረኩ። እሺ ሳሚሻ፣ ሳሚ በጣም ቴንክ ዩ ሳሚ፣ በጣም ቴንክ ዩ። አሪፍ ነበረ። ኔክስት ታይም በመረጃ ነገር ላሰማችሁ ከመውጣታችሁ በፊት አንድ ወጣ። ኤኒዌይስ ላሰማችሁ። በጣም ብዙ ነገሮች የእነሱ ትምህርትም እንትን ሲል ነበር እና አንዳንዴ ካላወቅን ዝም ብለን ማለት ራሳቸው ይመልሱ ማለት አሁን የመጨረሻ ላይ ያለው እንትን ቢል አሪፍ ነበረ ማለት ለእነሱ ቢተዋቸው አሪፍ ነው። የእነሱን ትምህርት ሚስ እንትን ማድረግ ጥሩ ስላልሆነ ማለት ነው። እሺ ላሰማችሁ። ይሄ በድነት ዙሪያ ራሱ ሂደታዊ ነው ወይስ እንትን ነው የሚለው ዴቭ ራሱ ሲናገር እናሳ ሉተራኖች ጠቅልለን ሪፎርምድ ያልሆን ነው፣ ሪፎርምዶች ጠቅልለው ሉተራን ያልሆኑት ምን ስላለን እዛ ጋር ልዩነት ስላለን ማለት ነው። ስለዚህ ፕራይመሪ እና ሰከንደሪ የሚለውን እንለየው ማለት ነው። ከዛ ውጭ ግን አሁን በድነት ዙሪያ ነው አይደል ይሄን የተናገርኩት። ኢቭን ድነት ላይ ስንመጣ እኛ አንደ ሉትራን ድነት ቅስፈታዊ ነው ብለን ብቻ እናምንም፣ ድነት ሂደታዊም ነው ብለን እናምናለን። ኢቭን ጀስቲፊኬሽን ኮንቲኒዩስ አስፔክት አለው ብለን የምናምነው ምንድን ነው? ጀስቲፊኬሽን ኮንቲኒዩስ አስፔክት አለው። ቅድም ጀስቲፊኬሽን አንዴ ብቻ ነው ኮንቲኒዩስ አይደለም ሲል ነበረ ሳሚ ማለት ነው። እነሱ እንደዛ ያምኑ። ኦኬ ጀስቲፊኬሽን ራሱ ኮንቲኒዩስ አስፔክት አለው ብለው ያምናሉ። ኦኬ ሳንቲፊኬሽን ብቻ ሳይሆን ጀስቲፊኬሽንም ኮንቲኒዩስ አስፔክት አለው ብለን የምናምነው
እንደዚህ አይነት ሌላው ጋር ላይኖር ይችላል። ሌላው ፕሮቴስታንት ጋር ማለት ነው። ድነትን በ3 ደረጃ ነው የምንከፍለው። ድነናል፣ እየዳንን ነው፣ እንድናለን በሚለው ነው የምንከፍለው። ይህንን ሌላው ላይቀበል ይችላል ማለት ቅስፈታዊ ብቻ አድርጎ ሊቆጥረው ይችላል። በዚህ ልዩነት አለ ማለት ነው። ኦኬ፣ በድነት ዙሪያ ነው እስካሁን የተናገርኩት ማለት ነው። ሌላውን በምንመጣበት ሰዓት እንግዲህ ሁሉንም ያለ ልናወራ እንትን ያለ ዞሮ ዞሮ ከዛ ስለ ራፕቸር ምናምንም ያነሳል፣ ስለ ልሳን ምናምን ያነሳል። ዞሮ ምንድን ነው እንዲህ ዝም ብለህ አንድ ነን ለማለት ብቻ የእነሱንም የራስንም እንትን ማቻቻል በጣም ከባድ ነው። ኦኬ በቃ የማታምንበት ከሆነ እንዴ ተጋግጠ የእነሱን ትምህርት እኮ ማበላሸት የለብም። የራስህ ማብኳት እኮ ኖርማል የተለመደ ነው። ግን የሰው ደግሞ ሄደ እንትን ማለት ሚስ ሪፕሬዘንት ማድረግ ሚስ አንደርስታንድ ማድረግ አንድ እነሱንም ያበሳጫል፣ ሁለት ደግሞ እኛንም ታማኒ ምንድን ነው የእነሱ እምነት ሚስ ሪፕሬዘንት እየተደረገ ዝም ማለቱ ትንሽ ከባድ ስለሆነ ነው። እና የማያምኑትን ያምናሉ የሚያምኑትን አያምኑም እያልክ መቀያየር በጣም ከባድ ነው። አንድ ነን ለማለት ተብሎ ብቻ ማለት ነው። ከዛ አንጻር እንድታየው ነው ሳሚ። ኦኬ ይሄ ቀጥል ማለት እንትን ነው ቃሎት ያሰማለን። ሎጂካሊም አያስኬድም። ገባ በጣም እውነት ለመናገር አክቹዋሊ ሬስፔክትፉሊ የምናወራው ሳሚ እውነት ለመናገር ከሌሎች እንትን አንጻር ስታየው ጀስት በቃ ኩል ሆኖ የሚያወራ ነው። በጣም የሚበረታታ ነው እንደዚህ አይነት ነገሮች። ግን አንዳንድ እንደዚህ አይነት ትምህርት ላይ ስንመጣ ደግሞ ማለት ግድ በቃ አንድ ነን ለማለት በነገራችን ላይ ቤተ እምነቱ ራሱ እኮ አንድ አይደለንም ማለት ወክሎ የሚመጣ ሉተራኑ ራሱ ያሰማን አንድ አይደለንም። በምን ላይ በቃ እምነት ብቻ በሚለው ራሱ አንድ አይደለንም ብሎ ነው ዴቭ ያስቀመጠው ሳሚ። አንተ ግን ያው አንተ ጴንጤቆስጣል ነህ። ከጴንጤቆስጣል መጥተህ ጀስት በቃኛ አንድ ነን ፌዝ አሉን በሚለው አንድ አይደላችሁም። በነገራችን ላይ በቃ በግልጽ እና ያስቀመጥካቸው ደግሞ ሎጂካሊ አይደለም። እንዴት ከተባለ ኦኬ ጥምቀት ነው እምነት የሚፈጥርለት ለማን ለትልልቅ ሰዎች ጥምቀት እምነት ይፈጥርለታል ካልክ ቀድሞ አላመነም ወይ ብለህ ብትጠየቅ አያምኗል። እና ያመነው እምነት ጎዶሎ ነው? አይ ጎዶሎ አይደለም። እና በጣም የተወዘጋገበ ነገር አለ ማለት ነው። እዛ ጋር ጥምቀት ጋር ስንመጣ ጥምቀት ሚንስ ኦፍ ግሬስ ነው ብሎ ነው የሚያምኑት። ያለ ጥምቀት ድህነት አይገኝም ብሎ ነው የሚያምኑት። እሱ ራሱ እንደዚህ የሚወዘጋገበው በነገራችን ላይ ትምህርታቸው እዚህ ጋር በጣም የተምታታ ነገር ነው የሉተራን በዚህ ላይ እና በዚህ ልክ ደግሞ ባለማ ማለት የነሱን ጠለቅ ብለን ሳናቅ ደግሞ ዝም ብለን አንድነን የምንል ከሆነ ሌላ ነው ሳሚ። ማለት እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ብታደርጉ መልካም ነው ባይነኝ። ማለት አይመጣም በቃ ይሄ ሀቅ ነው ማለት ፊት ለፊት ያለው እንትን ነው። ምንም ያህል ብንሸፋፍን ምናምን መቼም አይደረግም። በቃ አንድ ካልሆናችሁ በዚህ ላይ አንድ አይደላችሁ እና አታምኑበትም እንደዛ ብላችሁ እናንተ። እነሱ ጥምቀትን ከእምነት አግድሎ አያዩትም አላዩትም። እናንተ ግን እምነት ብቻ ስትሉት በቃ በዛች ቅጽበት ድናችኋል። ኦልሬዲ ጥምቀት መጣ አልመጣ ጉዳያችሁ አይደለም። ሉተራን ግን ጥምቀት እስካልመጣ ድረስ ሪጀነሬት አያደርግም አይነት ነው። 2 ጊዜ ነው ሪጀነሬት የሚያደርገው። እነሱ ከእምነት በፊትም ሪጀነሬት ያደርጋል፣ ድጋሚ ደግሞ አሁንም ሪጀነሬት ያደርጋል በጥምቀትም። ያው የተምታታ ነው ነው። ግን ጥምቀት ጋር ስትመጡ ያለ ጥምቀት ድነት የለም። በቃ በእነሱ በሉተራን። በእናንተስ አይ እምነት ብቻ በቃ በዛው ሊትራሊ በቃ አለቅ እና ከዛ አንጻር ያው አንድ ነን ባትሉ መልካም ነው። እብን እዛው ከዛ በፊትም ጸጋ ጋር ልዩነት አለ። ቀጥሉ። ዮሐዴ በጣም ደስ የሚል ነው። የሁለቱን ቨርዥን አወጥተህ እያስነበብከው ነው። ግን እሱ እያነበበ ሺፍት የሚያደርገው ነገር ሌሎቹ ሲደጋገም አሪፍ ነው። እሱ ሺፍት ማድረጉ ሞር እኛ እያዳመጥን ስለምንሄድ ሞር ደግሞ ማስረጃው በቀረበ ቁጥር ኢንስቴድ ኦፍ ከመጋፈጥ ይልቅ ሌላ ሰብጀክት ይቀይራል እና ግን ለሁሉም 1000 ሰው የተማረበት ስለሆነ አሪፍ ነው። ዮሐዴ በጣም አሪፍ ነበር። ግን በፍቅር ብንይዛቸው ጥሩ ነው። ለእነሱ ሊደነግጡ ይችላሉ። አሁን ዲያቆን መኩ እንዳለው
ሜይ ቢ የማያውቁትም ትምህርት ሊሆንበት ስለሚችል እና ሊደነግጥም ስለሚችል ያው በፍቅር እንደዚህ ኤክስፖዝ እያደረጉ መሄዱ ትልቅ ለውጥ እያመጣ ስለሆነ አሪፍ ነበር። ያ እንደዛ እኮ ነው። ግን ደግሞ ማለት የራሱ ትምህርት ቢሆን ኖርማል ነው፣ ባይዘወይ ችግር የለውም። ምክንያቱ ኦልሬዲ የራሱ እምነት ኦን ፐርፐዝ የሚቀይር ከሆነ ችግር የለውም። የሰው እምነት ግን ዝም ብለህ ከራስ ጋር እኩል ለማድረግ የምትቀይር ከሆነ ትንሽ ችግር ነው። ለራስ ብቻ አይደለም እየታመንክ ደግሞ ዮሐዴ አስተውላል። ኦል ፔንቴኮስታሎች አንድን ነው የሚሉት፣ ሉትራኖቹ ግን ኦፖዚት ነው፣ አንድ አይደለንም ነው ማጆሪቲው የሚለው። እሱ ነገር ይገርማል። አሁን ያሰማሁት ቪዲዮ በሜጀር ኢሴንሻል በሚባሉ ኮንሴፕቶች ያለን ልዩነት ብሎ ነው አይደለ የጀመረው። ኢሴንሻል በሚባሉ እንትኖች ያለን ልዩነት አንድ በሚስጢራት ህብረት ማድረግ አይቻልም። ባይዘው በሚስጢራት አንድ ማለት የኮሚኒየን ምንጭ ባይዘው ሚስጢራት ናቸው ለሉትራኖች ማለት ነው። ኮሚኒየን ወይም ደግሞ ህብረት የቅዱስ ቁርባንን መውሰድ በጋራ መውሰድ አይችሉም ከጴንጤኮስታሎች ማለት ነው። ይሄ በቃ ሜጀር ዲፈረንስ ነው፣ ሜጀር ልዩነቶች ናቸው። እና ፕላስ ደግሞ እኔ አይ ወንደርቱን ነው የሆነ ሰው አምኖ ከዳነ በኋላ ሚስጢራት ሲወስድ ነው ሲል የሚደረገው ብሎ ያምናሉ ብሏል። እስኪ ምናልባት ይሄን እምነት ካላቸው እኔ ለማወቅ በጣም ደስ ይለኛል። እውነት በቃ እንደዛ ከሆነ ማለት ነው፣ እንደዛ የሚያምኑ ከሆነ ግን የሚገርመኝ ዮሐዴ እውነት ለመናገር ማለት ነው አሁን ይህ ትምህርት አሁን ማለት በቅርብ እንግዲህ እንደው በግልጽ ባይታወቅ አሁን በሚሊዮን ደረጃ የሚቆጠሩ መካነ ኢየሱሶች ይህንን ትምህርት እንደማያውቁ ታውቃለህ። ማለት አብዛኛው አያውቅም፣ አብዛኛው እና በጣም ነው የሚገርመኝ። ማለት በዚህ ትምህርት ነው ሲያምኑ የነበረው ማለት ነው አብዛኛው ይሄ ቤተ እምነት ውስጥ ነው ያለው። ስለዚህ አሁንም መልእክታችን ለሉተራን ማለት እንደዚህ አይነት ትምህርት ይዛችሁ ያው እዛ መቆየት የለባችሁ። ወደ እውነተኛይቱ ወደ ጌታ ቤተክርስቲያን መምጣት አለባችሁ፣ መውጣት አለባችሁ። እውነት ለመናገር እንደዚህ አይነት ትምህርት የተምታታ ያውም የጌታ ትምህርት ያልሆነ ከሐዋርያት ያልመጣ ይሄንን ትምህርት አስተምህሮ ነው እያወራን ያለ ነው። በነገራችን ላይ አስተምህሮ እና እንትን የተለያየ ነገር ነው። አስተምህሮ የመዳን ትምህርት እያለ ነው። የመዳን ትምህርት እነዚህን ትምህርት እየያዙ እንዴት እዛ ውስጥ ቁጭ ትላላችሁ? አይከብድም? አሁን አውቋቸዋል። በቃ ይሄ እምነታቸው በግልጽ እነሱም ኮንፌስ አድርጓል። እንደዚህ አይነት ትምህርት ደግሞ በሐዋርያትም እንዲሁም በአባቶችም የለ። አንድ የሚያነሱት ኦገስቲን ነው። ያንን ኦገስቲን ደግሞ እንደ ምንድን ነው አንድ ማለት እነሱ በሚሉትም ልክም አይደለም። በነገራችን ላይ ኦገስቲንም የሚለው እና የኦገስቲንም እንደ አንድ እንትን ልንወስድ እንችላለን። አክቹዋሊ እንደ እንግዲህ ፓትሮሎጂ ለተማረ ሰው ወይም ደግሞ ፓትሮሎጂ ለሚያውቅ ሰው አንድ ሰውን ሜንሽን አድርገ ለአንድ ሰው ብቻ እንትን አታደርግም። እምነትን መሰረትን አትመሰርትም። እንደ ቤተ ክርስቲያን በጉባኤዋ ምን ትላለች ተብሎ ነው ትምህርቱ ራሱ የሚተላለፈው። በጉባኤ በቤተ ክርስቲያን በአባቶች ነው በጋራ የሚታየው እንጂ አንድን እንትን ሰለክት ተደርጎም አይደለም። እና ከእንደዛ አይነት ትምህርት ካወቃችሁ መውጣት አለባችሁ። ወደ እውነተኛቱ የጌታ ቤተክርስቲያን መምጣት አለባችሁ፣ መንቃት አለባችሁ። ያው ጴንጤቆስታል ያሉት ያው አብዛኛው እንትን ተደርጓል፣ በጣም ይታወቃል። እንግዲህ ትምህርታቸውን በጣም የተለያየ ነው፣ እነሱም ሌላ ነው። እንግዲህ ለእናንተ መልእክት እያስተላለፍን ነው በዚህ አጋጣሚ ጸጋ ብቻ በሚለው እምነት ብቻ በሚለው ከዛ እንድትወጡ እየታርዳችሁ ማርቆስ ሉትራን ነበረ የዛሬ 6 ወር። አሁን አቲክ መካነ ኢየሱስ ነበር፣ አሁን ሉትራን ነው። ማርቆስን አናግረው እስቲ ይዋዴ። ማርቆስ በጣም የተወደዳችሁ ኦርቶዶክሳውያን ሰላም እላቸዋለሁ። ሰላም ይብዛላችሁ። ሰላም አታችኋል። ሰላም ይብዛ። እንዴት አለ? የኔ ነው የእሱ ነው የሚቆራረጠው? የኔ አይቆራረጥም፣ ያንተ ይሆናል።
ዮሐድ ዳግ እየሆነ ነው። ማርቆስ ሉተራን ነህ? አዎ ሰላም ቆይ ሰላምታዬን እንዲጨርስ መጀመሪያ ሰላም ይብዛላችሁ ኦርቶዶክሳውያን። ተው ብለናል። ተው ሳምንቱን ደግሞ የሆነ ነገር ያጋጥማል። ተውን እውነት የእኛ ልጆች የሚያነቡ ናቸው። ተውን። ሰሞኑን አይታችኋል እኮ አልቅሳችሁ ብዙ ለፍታችኋል። ተውን። ምን ሰሞኑን እንዳለቀሳችሁ ታውቃላችሁ አይደል? ምን ያክል አብዱ እንደተጋለጠ ያውቃችኋል። ምንድነው? ተው ማን ነው? ተው ማን ነው? ይቅርታ አድርግልኝና ምንድነው? ተው ቶሚ ነው መሰለኝ የሚለው ወረደን። ተው ምንድነው የሚለን? እንዴ አስወርዳችሁት አይደለም? በጌታ ኧረ በትምህርታችሁ ልፈል አስወርዳችሁት ነው ወይስ ራሱ ነው? አይ አስወርደን አይደለም ራሱ በቃችን ለማለት ነበር። አያችሁ የእናንተ ህዝብ አብዱ መኖሩን ያቅ ነበር። መጋፈጥ አይችልም። ዮሐዴ ትምህርቱን እንናገራለን ተውን ይላል። ከዛ ደግሞ ታለ ወይ ኦርቶዶክሳውያን በአባቶች ውስጥ ላይ አብዱ መኖሩን ያውቃሉ ወይ? ማርቆስ እንዴ ቆይ ማይኩን ዘግተህ ብታወራ ራሱ ቆይ ይሰማል። በነገራችን ላይ ያስወረዱን ባይዘው የታች ሆነ ብታወራም ይሰማል ከሚለውን ቼክ ለማድረግ ነበር። ሳትጮህ እስኪ ያወራል። እሺ አንደኛ ሉትራን ብላችሁ ብዙ አታውሩ። ብዙ ባወራችሁ ቁጥር ሁሉ ትጎዳላችሁ። ስለ አሁን አየናችሁ እኮ ተሰባስባችሁ ወደ ምንድነው ወደ ባጃጁ አገባችሁ እኮ እኔ አሳዘናችሁኝ። በዚህም በዛም ቅጥቀጣው በዛችሁ። ማንካቴ የሌለባችሁን አካል አትንኩ። ማርቆስ ይሻል። እኛ ምንም የሚያሳፍር ትምህርት የለንም። እየዞርን እየመጣን እንቀጠቅጣችኋለን። የምታነሱት ርዕስ እያንዳንዱ ያው ቤታችሁ መጠን የቀጠቀጥ ነው ያን ርዕስ። ስለዚህ ምንም አታመጣም። ብቻ እኛን ተንከባከበን ዝም ብለህ ሌላ ከባድ ርዕስ ሳይነሳብን። አሁን ጥያቄውን ልጠይቅና ቀደም ሳሚ ሲያወራ የነበረው አንድ ሰው ቃሉን ሲሰማ ሪጀነሬት አድርጎ ያምናል ብላችሁ ታምናላችሁ አይደል? ማርክ አዎ ቃሉ እኮ የእግዚአብሔር ቃል ጥምቀትና ቅዱስ ቁርባን ለምንድን ነው የሚጠቅም? እሺ ወሱ ሳይሆን ዋናው ጥያቄ ከዛ እሺ ጥምቀቱ ምን ይጠቅመዋል? ከዛ በኋላ ጥምቀቱ እንዴት አይጠቅምም? እናንተ ለምንድን ነው የምታጠምቁት? ማይጠቅም ከሆነ እኛን አትጠይቀኝ። የእኛን ትጠይቀኛለህ። መጀመሪያ መልስልኝ። አሁን ሰውየው ሪጀነሬት ካደረገ በእምነት ከዳነ ምናምን ከዛ በኋላ መጠመቁ ምን ይጠቅመዋል? ጥምቀቱ ለምንድነው የሚጠቅመው? አንደኛ ድኗል አይደለም እኮ ማለት ሪጀነሬት አድርጓል ማለት ድነቱን ፈጽሟል ማለት አይደለም። ኦኬ አልዳነም። ሪጀነሬት ሲያደርግ የእግዚአብሔርን ቃል ሰምቷል። ሪጀነሬት ሆኗል። ከዛ በኋላ ወደ ድነት ውስጥ መቼ ነው የሚገባው? አምኖ ሲጠመቅ ነው። ሪጀነሬትድ ሆነ ማለት እኮ ልቡ ውስጥ ላይ ቃሉ ተፈጥሯል ማለት ነው። በአመነ ሰዓት ሪጀነሬት አደረገ ምን ማለት ነው ታዲያ? ሪጀነሬት አደረገ ማለት ለምሳሌ ሐዋርያ ስራ ላይ ቃሉን ሰሙት፣ ልባቸው ተነካ ነው። እሺ ዳግም ተወለዱ ማለት ነው። ዳግም ተወለዱ ማለት ነው። አሁንም እኮ ዳግም ተወለዱ ወደሚባል ደረጃ አልደረሰም። ሪጀነሬት አደረገ። ሪጀነሬሽን ምን ማለት ነው? ማርቆስ ሊጨርሳ ቆይ ሪጀነሬት ምን ማለት ነው? አንዴ ሊጨርስ። አይ ትርጉም በእንግሊዘኛና በአማርኛ እኮ ነው። ዳግም ልደት እኮ ሪጀነሬሽን እኮ ነው በአማርኛ። እሱ ነው ሪጀነሬት አደረጉ ማለት ዳግም ተወለዱ ማለት አይደለም ስላልከኝ። ቆይ አንዴ ሪጀነሬት አደረገ ማለት ድኗል ማለት የሚለውን አያመጣም። ለምሳሌ ልባቸው ተነካ ማለት ድኗል ማለትን ያመጣል? ኧረ እኔ ሲጀመር ልባቸው ተነካ ሪጀነሬት አደረጉ ማለት ነው የሚል ከይታ መጣው እኮ ነው። ሪጀነሬት አደረጉ ምን ማለት ነው? ማርቆስ ሻ አንዴ ሊንጋሪክ ድነት
የሚፈጸመው እንዴት ነው? አንድ ሰው አንዴ ቆይ ሪጀነሬት አደረገ ማለት ድኗል ማለትን አያመጣም። የእግዚአብሔርን ቃል የምርን እሺ ቲቶ 3:5 እስኪ አንብብ። አንዴ እኔ ሊጨርስና ቲቶ ጋር አንተ ብትሄድ አይሻልም? እኔ ሊጨርስ እኮ የጠየኩህን እኮ እየመለስክ አይደለም። የጠየኩህን አንተ በምትፈልገው መንገድ እኮ ሊመልስ አይደለም የገባሁት። አይ አይደለም። እኔ ሲጀመር እኮ እኔ ማለት የምትፈልገውን ለመመለስ ግባ ተብለህ እኮ አይደለም የገባው። ፎሬስት ሰደን ቅድም የሆነ ጉዳይ ሲነሳ ነበርና ልጠይቅ መልስልኝ ብዬ ልትመልስልኝ። ማርቆስ ያለው እኮ መዝሙር ቤት ነው። አትንክ ማርቆስ የራሱ ቤት ከፍቶ መስሎት መሰለኝ መዝሙር ቤት ነው ያለው። ስለዚህ ኦርቶዶክስ የምጠየቀውን ጥያቄ ነው እየረሳው ነው። ቤት ስለሚከፍት ይረሳል። አሁን ስለዚህ ዮሐድ የሚጠይቅህ ነው መለስ ያለብህ። የሚሆነው ራሱ ሲጠመቅ ነው እሱ ራሱ አጥማቂውም ሆነ ራሱም እርግጠኛ የሚሆነው መቼ ነው? አንደኛ ማመኑን ሲመሰክር፣ በእግዚአብሔር ቃል መነካቱን ሲመሰክር፣ ሁለተኛ ደግሞ ሲጠመቅ ኮንፈርምድ ይሆናል። ስለዚህ ሁለቴ ነው እርግጠኛ የሚሆነው ነው ሰውየው። እርግጠኛ ለመሆን ይመሰክራል፣ እርግጠኛ ለመሆን ይጠመቃል ነው መኑ። ምን ያልከኝ ማርቆስ ሚዩት ነው። ስለዚህ ሰውየው ሁለት ነገር በሁለት ስለሚጸና መጀመሪያ በመመስከር አየ መዳኔ እርግጠኛ ነኝ ይላል። ሁለተኛ ደግሞ ሲጠመቅ አየ አሁንም እርግጠኛ ኖ አሁን እኔና አንተ የምናወራው ምንድን ነው? ሰዎች እንዴት ሆኖ ነው የሚድኑት ነው አይደል? አዎ እሱማ መጀመሪያ ከማመኑ በፊት አንዴ ከማመኑ በፊት ድኗል አልከኝ እኮ። አሁን መጠመቁ ለምን አላልኩም? ከማመኑ በፊት ድኗል ነው ያልኩት። አይ በቃ መርቆስ አሁን አንተ ሚዩት አድርገው አንዴ አሁን ላሰማ። አዎ ያ አንተ ነህ የምታወራው። ሚዩት አድርገው አሁን ላሰማ የራስህ ድምፅ እባክህ። ሪከርድ ማድረጋችን ጠቀመን። አሁን ላሰማ ነው የራስህ ድምፅ። ታንኪዩ ቱ ቴክኖሎጂ ትላለህ። ቴክኖሎጂ አየር ሪከርድ እያደረግን እንትን በማለታችን ጠቀመን እንጂ አላልኩም ይላል እንዴ። ሰውየውማ እርግጠኛ የሚሆነው ከመጠመቁ በፊት ነው። መዳኑን እርግጠኛ ነው እኮ አልከኝ። እሺ አሁን ልክፈት እስቲ እንስማ። ልስን ብሏል። እንዴት ነው የምታወራው? ሚዩት አድርገው አሁን ላሰማ የራስህ ድምፅ እባክህ። አንዴ እመን ልሞክረው ብለህ ነው ድምፁ ከቀነሰ። እሺ ይሰማችኋል? ማርቆስ ተመለስክ? ይሰማል? አይ ቪዲዮ ከከፈትኩ እንትን እንዳይለን እንስማማለን፣ እንሰማለን እኮ ባይዞ ምንም ችግር የለው። ስለዚህ አዎ ሰምቻለሁ። አሁን እኔ የጠየኩ ሰውየው ዳግም ሲወለድ ከእግዚአብሔር የዳነ ሆኖ ወይስ ያልዳነ ብዬ ስጠይቅ አሁን ሰውየው ውስጡ ይነካል። ሲነካ ግን የሚያውቀው እሱ ብቻ ነው። እኛ አናውቅም፣ ሌላ ሰው አያውቅም። እኛ የምናውቀው ሲመሰክር ነው አልክ እንዴ። ሰውየው እንደዳነ በምን ታውቃለህ ብዬ እኮ አልጠየኩም። ሲመሰክር ነው የምናውቀው አልክ። ለአንተ ለማሳወቅ እኮ አይደለም ሰው አንተ እንድታውቅ አይደለም እኮ የሚመሰክረው እሱ አይደለም። ጥያቄ ዳግም ይወለዳል ከእግዚአብሔር ነው የሚወለደው አልክ። ያ ከእግዚአብሔር የተወለደው ሰው የዳነ ነው ወይስ ያልዳነ ነው? በአጭሩ መልስልኝ። አሁን ሳታብራራ የዳነ ሆኖ ነው የሚወለደው ወይስ ያልዳነ ነው የሚወለደው? የዳነ ሆኖ ነው የሚወለደው። የዳነ ሆኖ መወለዱን አንተም እኔም ሳሎን ሰውየው ራሱ ነው የሚያውቀው። እሺ እዚህ ጋር ምን አልክ መሰለህ? ምን አልክ እዚህ ጋር? የዳነ ሆኖ ነው የሚወለደው። የዳነ ሆኖ መወለዱ ግን የምናውቀው እኔም አንተም አይደለንም፣ ሰውየው ራሱ ነው የሚያውቀው አለ። እሺ ቀጥል። እኔ ማን ያውቃል አይደለም ጥያቄ። እሺ የዳነ ሆኖ ነው የሚወለደው። ይህ የዳነው ሰውዬ ሳይጠመቅ ነው አይደል የዳነው? ምን አልከኝ? ምን አልከኝ? በደንብ ስማ። ምን አልከኝ ብለሃል። ደግም የለሃል፣ አስደግመኛል። እሺ ስማ። አሁን ወደ ስቴፕ ነው የምትመጣው። ሳይጠመቅ ነው የዳነው ወይስ አይደለም? ሳይጠመቅም ነው የዳነው። ድኗል እኮ ያው ሳይጠመቅ ድኗል አልከኝ። እሺ ሳይጠመቅ ነው የዳነው። እሺ እንቀጥል። ኦልሬዲ ድኗል።
ሳይጠመቅ በጣም ሳይጠመቅ ሄዳ ነው ይሄ ሰው በጥምቀት ምንድን ነው የሚያገኘው? ኮንፈርም ነው የሚያደርገው፣ መዳኑን ያረጋግጣል። በጥምቀት ያረጋግጣል መዳኑ። አዎ ከዛ በፊት እርግጠኛ አይደለም መዳኑን ማለት ነው። እርግጠኛ አልነበረም። ኖ እንደዛ አይደለም። ሰውየው ድኖ በአፉ መስክሮ መጣ አይደለ ወደ ቤተክርስቲያን። እሺ ለማን ነው የሚያረጋግጠው ታዲያ? ለሰባኪው መጀመሪያ የሰበከ። እሺ አሁን ለምን ነው የሚጠመቀው ስል ለማረጋገጥ ኮንፈርም ለማድረግ አልከኝ። ለማን ነው የሚያረጋግጠው ስል ለሰባኪው አላልክም? ማርቆስ የመሳቂያ ጊዜ ይስጠን እስኪ። ይኸው ሳቁ። የምር ማርቆስ ይመችል። ለሰባኪ ማርቆስ ራሱ አሁን የማንን ነው የምሰማው እያለ ነው ሪከርድ ማን ያወራው? እሺ ይግባ እንዳትል። አንደኛ ከጴንጤቆስጣል የተኮረጀች በነገራችን ላይ የሉተራን አይደለም ማርቆስ እኔው እያለው ስታወሩ ይደብራል። ጴንጤቆስጣልን እኮ አጨብጭበህ ተቀበልከው። አሁኑኑ ጴንጤቆስጣልን ድሮውኑ ሲቃወማለሁ ወይ? ማርቆስ ነኝ። እየተቀዳ ነው ማርቆስ። ለምን እንደዛ ብለህ ስምን አትቀይረው? ስማኝ፣ ማርቆስ ሉትራን ነኝ የጴንጤቆስጣል ናፋቂ ብለህ ስምን ቀይር። ሉትራን ማለት ጴንጤቆስጣልን ይቃወማል ማለት ነው በአንተ ትምህርት? ኦፍኮርስ አዎ ማለት ነው። ጭራሽ ሉተር ነው እኮ ያልከው። ሉትራን ብትል ራሱ ይሻል ነበር። ሉተር ብለህ ጭራሽ ሉተርማ ይቀጠቅጣቸዋል ጴንጤቆስጣል። ወደ ዋና ሚስጥራትን ማይቀበሉ አጋንንት ነው የሚላቸው። ችግር የለም። ያሳዩ እንደውም ለምን ይተዋል? ወደ ዋና ፖይንት መሪ እያላቸው ማርቆስ ሉተር ነው ወይስ ማርቆስ ሉትራን ነው? አንተ እስቲ ንገረን። አሁን እሱን ተወና አብኩተዋል። አንዴ አብኩተዋል። እነ ዴቫ ያረው። ወደ ዋና ፖይንታችን እንምጣ ወገን። ኧረ ተው ትምህርቱ ራሱ እያቦካው ነው። እውነት ለመናገር ይህን ያክል ዝም ብለህ ተረማመድክበት እኮ የሉትራን ትምህርት ላይ ቀለድክባቸው። እውነት ለመናገር